እና ለምን ከዚህ ጉዳይ ላይ ከያዘ ስለዚህ ነገርም አን ኢንቴንሽናሊ ነው ትላለህ ሳላውቅ ማለት ነው እዚህ ነኝ እንደነ ኡስታዝ ጀማል ደግሞ ዝም ብሎ ይስባል ማለት ነው ከየት እንደሚያይ የት እንደሚያይኝ አላውቅም በጣም ብዙ ሰው አለ እኮ 500 ምናምን 400 ሰው አለ ወይስ ገባ ያይኛላ አላውቅም ይስበኛል እና 400 ሰው ምናምን ይልካል ባንዴ ማለት ነው እና አይለቅም ትምርቱም አይለቅም እናንተም አትለቁም አልሐምዱሊላህ ደስ ይላል ወረጆን በእውነት በጣም ደስ የሚል ጆርኒ ከዚህ በፊት ኦርቶዶክስ ምናምን ነበርክ ምን ነበር መጀመሪያ ባክግራውንድ ያ ኦርቶ ነበርኩ እኔ 2000 ስንት ማለት 2009 ክረምት ነው ኮንቨርት ያደረኩት ወደዚህ አደነ በአንድ ቀን ነው ኮንቨርት ያደረገኝ አረባላ መጽሐፍ አሳየኝ መጽሐፍ ይዘና አለኝ መጽሐፍ ቅዱስ ማለት ነው ከዛ የኤርኩለት ገለጥ አደረገኝ 3 ሰዓት ነው የፈጀበት ከዛ በኋላ ጨረስን ስራ ይገርማል ከዛ በኋላ ራሱ ለስንት ሆነን እኮ ነው ጫካ ምናምን ነበር የምንሄደው ዝም ብለን ለማማር ለመጸለይ ምናምን ጫካ ይር ነበር መሰለኝ አድነው ተበላ በለኛ አድነው ነገራችን ላይ የሚገርም ሰው ነው አድነው እኔ እሱን አለማድነቅ አልችልም በጣም ይጠይቃል አሁን እኮ ጥያቄ አለበት አይደለ ፕሮባቢሊቲ እንዴት ነው ወደኛ ስታስበው ፕሮባቢሊቲ እሷን ኢንፎርሜሽን የሰበሰብክረ እና ቆንጆ ራስ ታጥቷል እኔ አሳልፌ ሰጠዋለሁ እኔ አሳልፌ ሰጠዋለሁ ትላል ስታውስ ነገር እኔ በጣም ነው አሁን ያናደደኝ ነው ሁሉ ነገር ያውቃል ገብቶታል አውቆ ነው እንደዚህ ነው እርግጠኛ ነኝ ውስጥ ላሳመኝ አልቻለም ማለት ነው ስለ ዮሐንስ ወንጌል ምዕራፍ 8 ላይ ያለው እኔ እኮ ደጋግሞ ጠይቆኛል ከኡስታዝ ወይል ጋር እንዳወራ ቀስ ብሎኝ እንዲያወራ ጠይቀውና ብሎኛል ሊያሳምነኝ አልቻለም ሰው የሱ ባህሪ እንዲያስተካክል የምትመክረው አንደኛ የራሱን ቸርች ምናምን የሚባለው ነገር ያውቁ መጀመሪያ ነገር ማለት ነው የራሱ ምን ብዙ ነገር እኛ የምናውቀው ነገር አለ ከኡስታዝ ወይል ጋር ላይ ሆነን ሊክረበት እሱ ነገር አንደኛ ሁለተኛ እያወቀ በጣም የተለፋበት እሱ በጣም እኔ ራሴ እሱ ጋር ብዙ ጊዜ ወርቻለሁ መበረዙን ያምናል ምናምን ታዲያ ሻው ምንድነው ማለት እንደገና ይደርቃል ተመልሶ ወደኋላ አዲስ ሆኖ እንደገና ይጠይቃል ጋር ከተስማማችሁ በኋላ ማለት ነው የአፕሎስ ችግር ተመሳሳይ ነው አፕሎስ ከኡስታዝ ወሂድ ጋር ያወራል ረጅም ሰዓት ያወሩና ምናምን ተቀብሎ ይላል አሳይመንት ይመጣል ነገ እንደገና አዲስ ሆኖ ድጋሚ እንደገና እንዳልተጠየቀው ሆኖ ሌላ ሙስሊም ስቴጅ እና ያ ነው ፎርማት አድርጎ ይመጣል ፎርማትማ ቀላል ነገር ነው ድፍት አድርጎት ነው ሱብሃንአላህ እኔ ምልክ ለምንድን ነው ከዚህ ከትልቁ ላይ ያነሳው ወደዛ ጋር የሚያርግ አውቃል ገብቷል አዲስ እንትን ነው መሰለኝ አላወኩም አዲስ እንትን ነው ትልቁ ላይ አርጉ እንትኑ ሆስቱ ሌላ ሰው ሆኖ ገስት ላይ የገባ ሰው ትልቁ ላይ ሆኖ ሲቆይ እዛው ላይ ሆኖ ከቆየ የራሱ ሆስት ይመስላል እያለ ነው ወደዛ ጠጋ የሚያረግ ሲቆይ የራሱ ሆስት እንዳይመስል ማለት አንዳንዴ ገስት ላይ የገቡ ሰዎች አጋጥሞ አቀም አንተ ሆስት ነው ማስረጃ ሚውት አርግ ሚውት ላቀርብ ነው ምሳሌ ላቀርብ ላቀርብ ነው ገስት ላይ አስገብታቸው ራስን ባለ ሆስቱ ማለት ነው ሚውት አርግ ቢሉ ሰዎች አጋጥሞ አቀም አራለ እንዴ ያማር አጋር ከዚህ በላይ ደሊል ይፈልጋል ታዲያ ወይ ሳቂ ደሊል ይሄ ነው ያው አንተ ግን የምትረዳበት መንገድ ማሻአላ ይገርመኛል ራስ መታት የምትረዳበት መንገድ ጃን ሰላም እንበልበት ሰዎች ጃ ሰላም አለይኩም እስኪ እንበል
ወአለይኩም አሰላም ወራህመቱላሂ ወበረካቱ እንዴት ናችሁ ሁላችሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጃቢራችን እንዴት ነው እንደዚህ አልহামዱሊላህ ራስ መታት ሐጂ ሬነር ኢብሮ ባለጢማሙ ይዋዩ የተጫወተ ምንድነው ሐጂ ምንድነው ግን ጠፍቶ ነው ወሬው ወይስ እኔ ጋር የተቆረጠው ሬነር አንተ ጋር ነው ወይጃ ሰላሳ ሰገድክ ያው እንዴ ነው እየጠበቅኩ ነበር ሰዓት እንዴ ነው ስሜት አረ ደስ ይላል በጣም ወላሂ ደስ ይላል በጣም ነው ደስ የሚለው ከአብዱ ጋር ያወራ ነበርና አረ ስሜቱ ራሱ ይለያል ላይክ ስሰግድ እኔ እንጃ ማለት እኔ በህይወቴ እንደዚህ ለአምላክ ሰግጄ አላውቅም ማለት ለአምላክ እንደምሰግድ ተማምነ ከአምላክ ጋር ጎንበስ ብለህ ስሰግድለት አረ ተው እስቲ ሙሉ ውስጥ አትከተተኝ ማለት ያለ ሰዓት እንደናሰግጭ ወለዚህ የተለየ ነገር እንደገና ደግሞ መቅቡል መሆኑስ ደግሞ እውነት እኔ የሆነ ነገር ተጨንቄ ወዲያው እንደው አሳረግ በቃ ወዲያው ነው ከች ነው የሚለው አረ ለኔ ኢብሮ አናዶኝ የሆነ ቀን አዲስ አበባ ቤት አምጦልለው ነበር እንዳይደክመው ብዬ ተውኩ አረ እባክህ ኢብሮ አፋር ነው መልከ እረፍ ከኔ ጋር ቀልድ እመጣለሁ አረጋባትና ትሄዳታለህ በቅርቡ እመጣለሁ አልহামዱሊላህ አላህ ያጽና ሬነር ጥሩ ውሳኔ ነው እሺ ወሰንከው ጎበስ እውነት በጣም እኔ እንጂ የሆነ እኔ የሚሰበር ቃል ነው የሚመስለኝ የሆነ ሬነርን ሳይው ማለት ነው እና የሆነ ቀን እስቲ ትንሽ ልረጋጋና ልቀበለው ምናምን ነገር እናወራለን በሰፊ ይሻል እሺ እንዳልሰበረብህ ስለሆነ ቆይ ቆሙን ሰጣ አልሰጠኝም እኔ ማስረጃ አለኝ ጀለቢያ ሰጣለሁ ብሎኛል ቆባለኝ ብላ ሶስት ነው ያለው ሶስት ቆብና ሶስት ጀለብ አራት ጀለቢያ ነው መሰለኝ ያውም በ5 ሺህ ይፈረም ለዛ ነው ጃቢር ኧረ እኔ ቆብ አይደለም ስንት ነገር አስቤልሃለሁ ቆቤ አፍጥና አትዘገይ ወስት የሚሰፋው ነው እንጃ እሱ ሬነር አንድ አምላኪ ነበረ ለምንድነው ሶስት ቆብና ምን ያረጋችሁበት ምክንያት የድሮ ሰለሳችሁ የድሮን ትዝታ የ2009 ሱብሃንአላህ በገርማችሁ ማንንም ሁላችንም እንግዲህ ሙስሊም የተባል አንድ ሰው ወደ እስላም ሲመለስ ማይደሰት የለም ሁላችንም እንደሰታለን የሬነር ጊዜ ግን በጣም የተለየ ነበር ፈልገ ነው የሆነ ሳይሆን ወላይ ፈልገ ነው ሳይሆን የሆነ እንጃ ላኢላሃ ኢላላህ እስከዛሬ በጣም የሚገርም ነበር ታውቃለህ እንደዚህ የሆነ ማለት ለዚህ አላየው ጃቢር እስቲ አላየው አንድ ነው የፖስተትኩት ነው ወላሂ እስቲ ብዙ ከኛ ጃቢር ይበልጣል በእንደዚህ አይነት በማየት ማለት ጃቢር እስቲ ንገረን አንተ እስቲ ምን አለ እንደዚህ እንደሱ ሻሃዳ አይተህ ታውቃለህ እኔ ማለት እኔ እንጂ እንትን አንደኛ በጣም ቲክቶክ ላይ የምጠብቀው ሰው ነበር የሰለመልኝ በጣም ማለት ነው እሱ አንደኛ ነው እና በቃ ተስፋ በቆረጥኩበት ጊዜ ነው አይ ዶንት ኖ ምን ሀፕን እንዳደረገ ሰለሙ እሱ በጣም ለኔ የሚገርመኝ ሻሃዳ ነው በቃ በጣም ያልጠበቅኩት ያስደነገጠኝ ሁለተኛ ደግሞ ኢክሩ የምትባልች ትዝ ይላል ጸጊ የምትባልች አላቃትም አረ ሻሃዳውን ከፈለጋችሁ አሰማችኋለሁ ወይኔ አለች ወይኔ ጃው እንግዲህ አፉ በላይ ጠብቋት ብሎና ትዝ ይላል ይሳቁ አራሳት የምትገርምልሽ ቆይ ሻሃዳው አስታውሳታለሁ በደንብ አስታውሳታለሁ ሻሃዳው አላሰማችሁ አረ እኔ አይሆንልኝም ይቅርታ አድርግልኝና እሺ ለማንኛውም እስቲ አሰማ እሺ ኢምራን ያሰለማት ትጃለችማ አረ አይደለችም እንዴት ዋላችሁ እሺ ጸዲ እንዴት ዋላችሁ አልহামዱሊላህ እንዴት ነሽ ጸዲ አልহামዱሊላህ ማሻአላህ
ኡስታዝ ሻሃዳ የሚያስፈልገኝ ነበር። ኦኬ ማሻአላ አልহামዱሊላህ ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። እሺ ኡስታዝ ጀማልን ላስቸግር ነው እንግዲህ ስለ ሻሃዳ ኡስታዝ ጀማል ሻሃዳ ይላል ማለት ነው። በትልቁ አድርግልኝ መርሐባ ኮሜንቱን ክፈቱት ማሻአላ አላሁ አክበር አላሁ አክበር አልহামዱሊላህ አላሁ አክበር አላሁ አክበር ደስታው እንደሚያስለቅስ አውቃለሁ። አልহামዱሊላህ ትልቁ አርጋት እሷን ኡስታዝ ጀማል ሻሃዳ ያዟት ኢንሻአላህ እንግዲህ አልহামዱሊላህ አላ ኒዕመተል ኢስላም ማሻአላህ አላህ የኛ እህት ስላደረገሽ የኛ ልጅ ስላደረገሽ አልহামዱሊላህ ክብርና ምስጋና ለዓለማቱ ጌታ አላህ ያድርገው። እንግዲህ በእስልምና ጥምቀት የለም ምስክርነት ነው። ሰው እምነቱ የሚይዘው በምስክርነት ነውና አንዱ የምስክርን ቃል እኔ እነግርሻለሁ በአረብኛ ከዛ ወደ አማርኛ እንለውጠዋለን። ይሄ የምስክርነት ቃል እኔ የምለውን ከኔ ጋራ ትያለሽ ማለት ነው ኢንሻአላህ ጸዲ እሺ አብሽሪ ተረጋጊ ኢንሻአላህ አላህ ፍቃዱ ይሁን። አሽሃዱ አላ ኢላሃ ኢላላህ አብሽሪ ወአሽሃዱ አነ ሙሐመዱን ረሱሉላህ ወአነ ኢሳ አብዱላህ ورسوله والجنة حق والنار حق አለቀ። አሁን ይሄ ባጭሩ ነው። ረዘመን ቢል ሌላም እንትን አለው ግን እኔ አሁን ባጭሩ ምነግርሽ ነገር ምንድነው የምስክርነት ቃል ማለት ምን ማለት ነው? አሽሃዱ እመሰክራለሁ አላ ኢላሃ ኢላላህ ከአላህ ሌላ አምላክ የለም ብዬ እመሰክራለሁ በይ። ከአላህ ሌላ የሚመለክ አምላክ የለም ብዬ እመሰክራለሁ። ሙሐመድ ደግሞ የአላህ ባሪያና መልእክተኛ መሆናቸውንም እመሰክራለሁ። ሙሐመድ ደግሞ የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። ኢሳ እንዲሁ የአላህ ባሪያና መልእክተኛ መሆናቸውንም እመሰክራለሁ። ኢሳ እንዲሁም የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። ጀነት እውነት ነው። እሳቱም እውነት ነው። አላሁ አክበር አላሁ አክበር አላሁ አክበር። ቬሪ ኢሞሽናል በጣም ወላሂ ከባድ ነው። ይሰማል አንጾኪያ በጣም አንጾኪያ አለ አንጾኪያ ቆይ ዛሬ ያስገደደ ሰው አለ ያስገደደ ማን ያስገደደ እኔ ምለውን አብረህ ትላለህ። እሺ እንትን ያው አንድ ጥያቄ አለኝ። ከዛ በፊት ያው እሱ ክርስቲያን ነኝ አይደል? ችግር በኋላ ላይ አሁን አብሬ እኔ ምለውን አብረህ ትላለህ። እሱን አንድ ጥያቄ ልጠይቅና ከዛ ያው እንላለን። ማን ነው አንጾኪያ? አንድ እዚህ ውስጥ አለ ሞቲን ትክክልና አይ ቆይ ሐሳባችሁን ጨርሱት። ሻሃዳ ሊያዝ ብሎ ቀልዶ ነው የገባው። ይከነተን ነው እንደ ሙዳችንን ብራዘር በዚህ እሺ ሱብሃንአላህ ጃ በጣም የሚገርም ነው። የሆነች ልጅ ነበረች ደግሞ ኢምራን ሻሃዳ ያስያዛት ታስታውሳለህ? ጃብር አላስታውስም። እኔ ሁለቱ ከዛ የሬነር ነው የሬነርን አክቹሊ ጠብቀው ነበረ እና የዛን ቀን ጧት እንደሚሰልም እርግጠኛ ሆኜ ነው ታላቁን ከእንቅልፍ ቀሰቀስኩት። ሬነር ዛሬ ሰልማል ተነሳልኩት። አረ እባክህ አትቀስቅሰኝ ምናምን አለኝ። ተነስ ነገር ያለው ነገር ታይቶኛል አልኩት። ከዛ ተነሳ። እኔ ውጭ ወጣው። በቃ አፈጣጠን ነው። እስቲ አስከፈኝ ነው ያለው። ቆይ አንዴ ላናግረው። እሺ
አንጾኪያ እውነት እየቀለድክ ነው ወይስ እውነትህን ነው? መጀመሪያ እስቲ ንገረኝ። አንጾኪያ ገብተሃል? አዎ ገብቻለሁ። ለምንድን ነው የምታስወጡኝ? እየቀለድክ ነው ወይስ እውነትህን ነው? ኧረ ቀልድ አይደለም እውነቴን ነው። ልጁን አንድ ጥያቄ ሊጠይቅ መጀመሪያ ያው ልጁን አትጠይቀኝ አንተ። ጥያቄ ካለኝ አንተ ጠይቀኝ። ጥያቄ አይደለም እኮ እንትን ኖርማል ጥያቄ ነው። ጥያቄ ሳይሆን እሺ ጠይቀው። እሺ ይጠይቀው። ተው ኦኬ እንትን ውስጥ ካለ ያው ሙቲን ክፈትና አውራ ጠይቅ። ፍሬንድ ይሰማል አይደል? ይሰማል። አንተ አይደለም እኮ ልጁ ጠይቅ። ያው እየሰማህ እኮ ነው ወዳጄ። ምን ሆነ ነው? እየሰማህ ነው። ያው አለ እኮ ልጁ የት ሄደ? ኦኬ ሰላም ብያለሁ። ሩናሪስቲ ሙቲን ክፈት። ጥያቄህን ጠይቅና እየሰማህ ነው። ከዛ በኋላ አይነህ ኦርቶዶክስ ነኝ ብለዋል አይደል? አባሱታው ይኸው ልጁ በዛ ጠፋ። ችግር የለም። እኔ እኮ ቀላል ጥያቄ ነበረ። ዱዝ ሲያስጠላ ባለ አስገባው ሬነርን ከዚህ ሙድ ያወጣናል እንዴ? ባላ እሺ ጃባላ እስቲ ቀጥል። እጭ ጃ እንትና ሁለታችሁም በትልቁ ብታረጋው በየጊዜው ተቀያየር ተቸገርን እኮ ቶይ አንዴ ወዲህ አድርገን ቶ ችግር የለው። በቀየረው ቁጥር አሁን ከዚህ በኋላ እኔን ነው የሚያስታውሰው ኢብራሂም። አንተንማ በአንድ ነገር ነው ማስታወሰው፣ በሳቀ ነው። በቃ የትኛውም ነገር ቢመጣ ሳቀ ነው ማረሰው። ጃቢር የሰለመለት እኔ በጣም የገረመኝ ጃቢር አሰላለምም ይገርመኝ ነበርና ሱብሃንአላህ እንትን ከድሬዳዋ ወደ ሐረር እየሄድኩ መንገድ ላይ ነበር መስለሙን ራሱ ያወቅኩትና እንደዛ ነገር መሰለኝ። እሱን እኔ መስማት እፈልጋለሁ። እስቲ ንገሩኝ። እኔ የሰለምኩ ጊዜ የነበረውን ባይ ኧረ ቢስሚላህ በጣም ደስ ይል ነበር ወላሂ። ኧረ በጣም ያንተ ጊዜ በጣም ተደስቻለሁ ስለእውነት። ከይቅርታ ጋር ግን የሬግነርን ያክል አልተደሰትኩም። እኔ በባህሪ ባኪ የሚባል ባህሪ ነው ያለኝና ትንሽ ነገር ያስለቅሰኛል። እኔ በእውነቱ ማለት እንዲህ አይነት የዲን ጉዳይ ሲሆን ማለት ነው፣ ሌላ ነገር ሳይሆን የዲን ጉዳይ እና በእውነት በጣም ነበር። ለምን ያኔ ስትጠያይቅ ምናምን አይሃለው ኡስታዝ ጋር ይላል ኡስታዝ ጋር ገብቶ ይጠይቃል ምናምን እና እንደው ይሄ ልጅ ቢሰልም ምናምን ብዬ በጣም ነበር ከልቤ የምመኝ የነበረው እና በቃ ያ ምኞቴ ብቻ የሆነ ይቅርባችሁ አየሁት። በቃ የዛን ቀን ጭራሽ ኤክስፔክትድ አይደለም እኮ እንትን ላይ ነው ያየሁት፣ ግሩፕ ላይ ነው ተለቆ እዛ እንትን ለማንም አትናገሩ ተብሎ ጃ ታስታውሳለህ? ቻናል ላይ ለማንም እንዳትናገሩ ተብሎ እንትን እንዳይወጣ ተብሎ አልተነገረ። ከዛ እኛ ጭራሽ ከቲክቶክ ላይ አገኘ ነው እንዳት ከቴሌግራም እንዳይወጣ ተብሎ ቪዲዮ ተሰርቶ ምናምን ተለቋል ጭራሽ እና የሌለ ደስ አለኝ ምናምን። ማሻአላ በጣም የሚያምር ነበር። ያንተም በጣም ደስ ይላል። አኔክስ አበደን እኮ በቃ እብድን ይሆን ነው የዛን ሰሞን ጃቢር ሰለመኮ ምናምን ልክ ያንተ ልክ እንደ ጉድ አይዲያ አይነት አሰላለም ነው። በቃ ጉድ አይዲያ እንትን እንዳለለት ጊዜ ምክንያቱም አንተ ቀጥታ ገባህ ዳዕዋ ላይ ነው የገባው ቀጥታ የተወሰነች ጊዜ ጠፋ። እስቲ አሰማን ያንተ ካለ እስቲ ታሰማን እንዴ ጃቢር? እኔ በውስጥ ነው ያስኩት ሻዳ ሪከርድ ምናምን የለው። ኦኬ የለው። ኢሞሽናል አልሆንክም? እኔ ያሸነፍኩ አይነት ስሜት ነው የተሰማኝ የዛኔ። ራስ ምታት ምን አለ እስቲ? ራስ ምታትም ስለነበር ይሳቆም ማለት ሲነገሩኝ እኔ ሰምቼ ስለማላውቅ
አንተ ሻሃዳ ስቀር ነበርኩ እንዴ ነኝ ኧረ አልነበርኩም አይ ስሰማ ማንንም አልነበረም ማሻሃዳ ሲይዝ ኧረ ስንሰማማ ምን ይነገራል በጣም ጊዜ ወስደህ ስለነበረ በጣም እንደው አንተ ሻሃዳ ከያዝክበት በፊት ነበረ የምጠብቀው የነበረው በጣም ብዙ ጊዜ ነበረ የምጠብቀው የነበረው ምክንያቱም ኡስታዝ ወሂድ ሲገባ ቀጥታ ነበር የምትገባው ኡስታዝ ወሂድ ከገባ ቀጥታ ይገባል ጥያቄዎቹን ደርድሮ ያቀርባል ኡስታዝ ወሂድም ልጠይቅ ሲል አንዴ አንተ ካልጠየቅ ማን ሊጠይቅ ነው ይለዋል የደረደራል ጥያቄውን እና በመዘግየቱ ነበር እኔ እንደውም ይገርመኝ የነበረው ምክንያቱም ሲነገረው ይቀበላል መልስ ይቀበላል የሚጠይቀውን ጥያቄ ተገቢ ነው ዝም ብሎ ተራ ጥያቄ አይደለም የሚጠይቀው መጠየቅ ያለበትን ጥያቄ ነው የሚጠይቀው መልሱን ይቀበላል ኡስታዝ ወሂድ ሲገባ ጥያቄ ይዞ ነው የሚመጣው ከአንዳንድ ይገባል አብሮት እንደሚገባ አይነት ነገር ነው እንደው የሚመስለው ጥያቄዎችን ያቀርባል እና በጣም በቅርብ ጊዜ ነበር እንደው የጠበቅኩት እኔ የጃቢር እንደውም ዘግይቷል ሻሃዳ ለማየት ያለሽ የጃኮ የሚገርም ነበር ማለት አቦነ ነገር እናደድበት ነበር በፊት ማለት ብዙ ሙስሊሞች ይወዱታል እና ስለሚወዱት አንድ አምላክ ምናምን ስለሚል ክርስቲያኖች ቤት ሲገባ ተከትለው ሁሉም ሙስሊም ገብቶ ጃጃ ይላል እኔ ደግሞ እዛ ለምን ይሄዳሉ እሱ ሄደ ብለው እሱን ራሱ ያስወቅሱታል ዘይደው እንደዚህ እሱም አያርፍም ይሄዳል እነሱ ጋር ይጠይቃል ሙስሊሙም ደግሞ አብሮ ከመከተል እኔ እዛ ብሽቅላለሁ በቃ ለምን ትሄዳላችሁ በተረፈ ግን እንደዚህ አሁን ቀድመ ራስ ምታት እንዳለ እሱ ሳይሰል ሌሎች ጥያቄ ያለባቸውን ሰዎች ቆይ ኑኑ የሆነ ማቆ ሰው አለ እያለ ኡስታዝ ወሂድ ጋር ኑኑ የሆነ ማቆ ሰው አለ እሱ ጋር ኑ ያለ እንትን ይወስድበት ስንት ሰው እየወሰደ ነበር በቃ ትገላገላላችሁ ምናምን ነገር እያላቸውና ሻሃዳውንም እንትን ኦንላይን አልነበረም እንደሌሎች የተለቀቀው በኋላ ላይ ነበር ከሰለመ የሚለው ነገር መጀመሪያ አላመንኩም በቃ እንደዚህ እንደ ሰው ብዙ ጊዜ ይሰልማለም ስለሚባል ይወራ ስለነበረ አልጠበቅኩም ነበር በኋላ ላይ እሱም ገብቶ እንትን ሲል በጣም ነበር ደስ ያለኝ አልহামዱሊላህ አልኩኝ ያ ብዙ ሙስሊሞች ተገላገሉ ይያል እና አረሰው ብቻ ያ እንትኑ ከመስለሙ በፊት ያለው ሞመንት ካፊሮች ጋር ይሄደ ጥያቄ ምናምን ሲጠይቃቸው እና ደግሞ ሰዎችን ወደ ኡስታዝ ወሂድ ኑ አንዴ የሆነ ሰው ላሳያችሁ እያለ የሚያመጣው ነገር በጣም ነበር ደስ የሚለው እና አልহামዱሊላህ ጃሲሰን በጣም ነበር ደስ ያለው እንደዚህ አንድ ልጅ ጋር ሄደን እኔና ጃቢ ማን ነበር ኮብላዩ ጃ ታስታውሳለህ ኮብላዩ እንዴት እንዳመጣው ስለዚህ ይለኛል የሰለመ ሰሞን ነበርና አንተ አሁን ያልከው ማለት ነው ይሳቅ ምን አለ ያወራ ነው ምን አይደል የሚገርም ውይይት ውስጥ ገባን እዛ ጋር ግርግር ተነሳና ምናምን በቃ ልጁ ደግሞ የኛ ሞዴል ይለ ነበር የተመቸው ጃ ደግሞ ታቁታላችሁ ሽክሽክ ካለና ካንዳንድ በቃ እንዲና አረጋለን እንዲና እኔ ማቀው ሰው አለ ካንዳንድ እዛ ይዤ ይመጣሉ ምናምን ይዞት መጣ ልጁ ሊቆይ ነው አንድ ለቀን ቆየ ማሻአላ ሰሞኑን እጄ ዘይሬዋለሁ ጥሩ ላይ ነው ያለው አላህ ይጠብቀው ኢብራሂም እንዴት ነህ ይድዲያ ሰላም ነው እንዴት ነህ እንዳረብሻችሁ ስለምወርድ ብርሺ አንድ ነገር ልጠይቅ እንትና አሁን ኮንዶሞች ስታነሱት ዝብሎኝ ነው ናይ ሐቂ እየጠፍቶ ነው ትግረኛ ቤት እየሰራ ነው አለ ግን አይደለ አልহামዱሊላህ በቃሽ እኔ ልውረድ በቃሽ ካላችሁ ከቆያችሁ ኢንሻአላህ በኋላ እመጣለሁ ምን አትቆይም እዚህ ምን አስወረደ ገና ቤት መድረሴ ነው አሁን ሻወር ምናምን መውሰድ አለብኝ ልብስ መቀየር አለብኝ ካላችሁ መለሳለሁ ኢንሻአላህ እመለሳለሁ እሺ ከዚህ አየር ውስጥ ማይተም ማለት ነው ሬነር እንኳን ደስ አለህ እንግዲህ አልহামዱሊላህ ነው የሚባለው አላህ ያጽናህ አላህ ያበርታህ ከጃጋር አብረ ተሰለፈ እንግዲህ እየጎተተ ተመጣ ወታደር የእስላም ወታደር አላህ ያርግህ ኢንሻአላህ ሰላም አለይኩም አሚን ላ እሺ ያ ኢብራሂም ምን አልክ ሰላም ነህ እንዴት ነህ እና እንዴት ነህ ደህና ነኝ አልহামዱሊላህ አለ ጀስት አሁን እንኳን የገባሁት የጥሪ ለማቅረብ ነውና ጀስት አሁን አይተኸው ከሆነ ጋዲሳ ላይ ገብቷል ጋዲሳ ነው አይተሃል አይ እኔ ጋር አይደለም ቤቱ እኔ ጋር አይደለም እሺ
ነገር አይደለምና ጀስት ጋዲሳ ላይቭ ገብቷል አይተሃል አላየሁትም እኛም ላይቭ ነን ጀስት ጋዲሳ ላይቭ ገብቶ ጀስት ጋዲሳ ላይቭ ገብቶ ቁርአን የአላህ ቃል ነው በሚል ርዕስ እየጠየቃቸው ነው ሙስሊሞችን እና እስካሁን የገባ ሙስሊም የለም እኛ ደግሞ ይድዲያ ኢየሱስ ፍጡር ነው ብለን እየጠየቀን ነው መልሳለህ ጀስት አሁን እንኳን ጀስት ለክርክር ለመልስ አይደለም የገባው ይድዲያ ጋዲሳ አይደለም አቤት የጋዲሳ መምህሮች አሉ በስላሴ ጉዳይ በነገረ ክርስቶስ ጉዳይ ላይ ወያያለው የሚል ሰው ካለ ይዘው ነው ማንኛውንም ሰው እሺ በቃ ጀስት ወደ ጋዲሳ ቤት ልመለስና ልንገራ መስሎኝ ከዛ ጀስት የፈለከውን ሰው ይዘና እሱ አይደለም መምህሩ ይዘው ነው እሱ መምህር እሺ ጀስት ዋን ባይ ዋን ጀስት ክርክር ታረጋላችሁ ማለት ነው ዲቤት ታረጋ መምህሩን እሱን ተወውና መምህሩን ይዘና የሱ መምህር ካለው ማለት ነው እሺ አመሰግናለሁ እናመሰግናለን እንጠብቃችኋለን እሺ ቦታም እንይዝላችኋለን አብሽራ አንተ ብቻ ይምጡልን እንደ ደና ነገር ደግሞ ገና ይዘውና ነው የሚራው ይዘና እንዳታስገቡ እሺ ሞዴሬተሮች ሰው እንዳታስገቡ ትልልቅ ሰዎች ሊመጡ ነው ሰላም አለይኩም ወራህመቱላሂ እሺ ይወጣሉ ብላችሁ ነው ክርስቲያን ካለ አስገቡ እሺ ወአለይኩም ሰላም አይመጡም እዛው ነው የፎኩርት ብዙ ጊዜ እነሱ ዛቻቸው እንደዛ ነው ራሺ ብሎ ባለበትማ አይመጡም ይታወቃል ማለት እዛው ነው ብቻ ጥሯቸው አይመጡም እንደና የሚል ብቻ ነው እናንተ አልገባችሁም እነሱ እዛ ሄደው ብዙ ስለሚያወሩላቸው እንዲህ ነው ሲባሉ ኮንፊደንስ ያላቸው ይመስሏቸዋል እዛ ሲያወሩላቸው እነሱ ጋር የኛማ የትም ሄደው ያወራሉ ብለው ስለሚነግሯቸው ከቤታቸው መንቀሳቀስ የማይችሉ መሆናቸውን አሁን ሄዶ ሲያይ ለካ መምህሮቼ ከቤታቸው መውጣት አይችሉም ብሎ ነው የሚለው ይሄድና ለካ መምህሮቼ እንዲህ ናቸው እንዴ ብሎ ነው የሚለው ወአለይኩም ሰላም ወራህመቱላሂ አሁን የመጣበትን ኮንፊደንስ አይታችሁታል አይደል የመጣበትን ኮንፊደንስ አሁን እዛ ሄዶ ከጠየቀ በኋላ ይሄ ኮንፊደንስ ተመልሶ የለም በቃ ኦሬዲ ባዶ ሆኖ ይቀራል ወይኔ ነው የሚለው አሁን እዚህ ቤት ይሄ ልጅ ተመልሳችሁ ካገኛችሁ ሰው ይቀርታል እና አስገኞች ናቸው አንዱ ደውሎ በስልክ ማለት ነው በስልክ ደውሎ ላገናኝ እና ምናምን አለኝ እዚህ እኛ ቤት ና እንደውም ይሄ ልጅ ራሱ እንዳይሆን እኔ እንደውም ማን እንደሆነ አላወኩም ሪከርድ አድርጌ አስቀምጫለሁና የትኛው መምህር አሁንም የምነግራችሁ ያው እዚህ ላይ ነው የምናገረው አድርሱላችሁ መምህር ነኝ የምትሉ ሰዎች የእምነታችሁ መሰረት የሆነው ባይብል ወይስ ቁርአን አንድ ርዕስ ምረጡ ተውሂድ ወይስ ስላሴ ርዕስ ምረጡ የእግዚአብሔር የአምላክ ባህሪ ወይስ የአላህ ባህሪ ምረጡ ከሶስቱ አንዱ ሌላም ርዕስ መብረት ትችላላችሁ ተግባባ መግባት የሚፈልግ አንድ ክርስቲያን ካለ አህለን ወሰህለን ይሄው አለው እሺ መግባት የሚፈልግ ካለ ማለት ነው መምህር ታዋቸው እነዚህ በየመንደሩ የሚዘዘሩት ማለት መምህር ካለ ማለት ነው ቀጥለ ሙስጠቂም አይደለም እኔ እኮ የገባሁት እኮ የቅድሙ መልስ አክፍራኸኝ በረዶን የጠጣሁት ሐቅ ሲነገርና ሐቅ ስናዳምጥ ደስ ይላል እኮ ገብቷል የሆነ ከማዕረካ የሚተናነስ ነገር አለ እኮ በነገራችን ላይ قاعده من تلالج لا توجد معركه بين حقين وانما حق وباطل በሁለት ሐቆች መካከል ዘመቻ የለም ልክ ቅድም ስታወራ والله ውስጥ የተሰማ ደስታ አላህ ነው የሚያውቀው አይደለም አንተ የመመራኖችን አምጣ ማለት እኮ አልহামዱሊላህ አላህ ይጨምርላችሁ ሁላችሁም ያው ኢብራሂም ብቻ አለው ሌሎችም አሉ አላህ የሚያውቃችሁ ሌላ ጅንዱ ሰማዋት ወርድ እስከተባለ ቀጥሎ በተማን ፈልገን والله ያኮራኝ ኢብራሂም ለዛ ነው የሆነ እንደ እንተና ስትሮበሪ እንደጋበስከኝ ቁጥሩ እንትን እውነት እግዚአብሔርንም አስኬዱብኝ በአላህ እውነት የምትባለው ግን ካለሽ ግቢ እሺ ኢብሮ በደንብ ብታስረዳ ደስ። እንደውም ዛሬ እንትን ብትይዝ ብላ ደስ ይለኛል። እውነት
የቅድሙን ራሱ በደንብ ሂድበት እሺ ካለች እውነት አለሽ ጀማል አስገባት አለች ፈልጋ አስገባት እሺ ብሮ ልፈልጋት አለች ገስት ላክ ተባባሪ ብሮ በየትኛውም ርዕስ ነው ችግር የለውም ምን በየትኛው ርዕስ ነው ችግር የለውም ምን አልከኝ በየትኛውም ርዕስ ቢሆን ኧረ ይምጡ ችግር የለውም በእኛም በእነሱም ያለ ማለት ነው በእኛም በእነሱ ያለ በአንድ ሜዳ አይቻልም በአንድ ሜዳ አይቻልም በሁለታችንም ሜዳ ያው ስላሴ ተውሂድ ባይብል ወይ ቁርአን ቀርቧል እኮ ማን ተቀበለ እስካሁን ያው አብዱል ከሪም አቅርበዋል ማሂር አቅርበዋል ማንስ የታለ የተቀበለ ሰው በነብዩ ሰለላሁ ዐለይሂ ወሰለም ነብይነት ያቀረበ አንድ ሰው አለ ደግሞ የምታውቁት ከሆነ ማለት ነው እሱም ማን ነው ማሩ ወንድ ነኝ የሚባል ባይብል ላይ አለሁኝ የሚል ሰው ካለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባይብል ላይ ያቀረቡትን ማን ነው በባይብል ላይ የለም ወይስ አሉ በሚል አንድ ወያያለው የሚል ክርስቲያን ወላሂ አይገኝም ከሱ ጋር እርግጠኛ ነኝ ለምን ከኔም በላይ ነው አቃለው እዚህ ቲክቶክ ላይ ካሉት እንጃ እኔ ታዩታላችሁ ምንነቱ ማሩ ማለት ማን እንደሆነ አታውቁትም እናንተ እስቲ ወንድ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የሉም ብሎ ይሞግት በቃ ይግባና ከሱ ጋር ማለት ነው ስለዚህ እኔ ያው በዚህ ለሞግት እችላለሁ ከዛ በተረፈ እንግዲህ እውነት በቃ ወደ እውነት እንሂድና እውነት ሰላም ብያለሁ እንዴት ነሽ ሰላም ደህና ነሽ ሁሉ ሰላም ደህና አለን አልহামዱሊላህ እሺ እስቲ ምንድነው እስልምናን እንዳትቀበይ ያደረገሽ እስቲ አንድ ነገር ንገሪኝና ጥያቄ ይልሽ ለምን እስከ ሌሊቱ 9 ሰዓት አይሆንም እመልስልሻለሁ ኢንሻአላህ ጥምቀት አለ እንዴ በእስልምና ጥምቀት አለ በእስልምና አዎ አለ ጥምቀት ግን የውሃ ጥምቀት አይደለም አላህ ምን ይላል ሲብغة الله ومن احسن من الله صبغة ያላህ ጥምቀት ይላል ከአላህ ጥምቀት በላይ የተሻለ ምርጥ ጥምቀት ምን አይነት ጥምቀት አለ ይላል አላህ ሲናገር ስለዚህ የእስልምና ጥምቀት ምን መሰለሽ ሙስሊም ሆነሽ ስትኖሪ የቁርአንን አስተምህሮ ይዘሽ ስትኖሪ ያ እስልምና ይጠምቅሻል ማለት ነው ገብቶሻል እስልምናው ይገዛሻል ማለት ነው ለዛ ነው አላህ ወአስሊሙ ለሁ ያለው ለሱም እጅ ስጡ ለአላህ እጅ ስትሰጪ ስነ ምግባርሽ ያማረ ይሆናል ስለዚህ ስነ ምግባርሽ ሲያምር ምን ይሆናል ያ ስነ ምግባርሽ አንቺን ይገዛሻል ማለት ነው ለሰዎች መልካም ትሆኛለሽ መልካምን ትውያለሽ በመልካም እንጂ አታጂም ሰዎችን በመጥፎ አታጂም መልካምን እንጂ አትናገሪም በጥሩ ታጂያለሽ ከመጥፎ ተከለከያለሽ ይህ ባህሪ ሁሉ አንቺ ላይ ይጸናወታል ማለት ነው ስለዚህ ቁርአን ያዘዘሽን ሁሉ ታደርጊያለሽ የዛን ጊዜ ሲብغة الله ومن احسن من الله صبغة ከጥምቀ ያላህ ጥምቀት አለና ከአላህ ጥምቀት የበለጠ የትኛው ጥምቀት አለ በማለት ያ አላህ በተፈጥሮ ሰውን የሚጠምቅበት ማለት ነው ማለትም ስንኖረው እስልምና ስንኖረው ማለት ነው ያን ያለው ነገር ግልጽ ነው እውነት ይጋር እና ደግሞ የመርየምና የማርያም ልዩነት ባቶነ እንደና አለ አዎ የመርየም ምናምን ስለሰች ሀሩን ህትና ኦኬ እሺ ይሄንንም አዳምጪ በጣም ጥሩ ጥያቄ ማሻአላ ምን ይላል መሰለሽ የመጀመሪያው ነገር ማወቅ ያለብሽ ስሞች አንድ አይነት ስሞች በጣም ብዙ አሉ ለምሳሌ እኔ ኢብራሂም አለው ነብዩላህ ኢብራሂም ደግሞ አሉ እኔ ነብዩላህ ኢብራሂም አይደለም ግን እኔ በነብያችን ሰለላሁ ማነው በነብዩ ኢብራሂም አለይሂ ሰላም በነብዩላህ ኢብራሂም አለይሂ ሰላም ስም ልሰየም ይችላል ገብቶሻል ስም ደግሞ በገጠመኝ እንደዚህ ሊሆን ይችላል በአጋጣሚ ማለት ነው አንደኛ ምንድነው የሚለው ሱረቱ መርየም ምዕራፍ 19 ቁጥር 28 ላይ ያ ኡኽተ ሃሩን አንቺ የሃሩን እህት ሆይ ይላል የሃሩን እህት ሊትራሊ የሃሩን እህት ቢባል እንኳን ሃሩን ያኛው ነብይ እህት አይደለችም
ያኛው ያ ነብይ አይደለም ያ ሃሩን ሳይሆን የትኛው ሃሩን ነው እሷ ዘመን ይኖር የነበረ ሌላ ሃሩንን ነው እየተባለ ያ ሃሩን ደግሞ በጣም ዒባዳ ያለው አላህን የሚፈራ የነበረ ሰው ነው ስለዚህ አንቺ በዒባዳ አላህን በመፍራት በመልካምነት ልክ እንደሱ የሆንሽዋ መርየም ሆይ ያ እኽተ ሃሩን ማ ካነ አቡኪ ምራአ ሰውኢን አባትሽ መጥፎ ሰው አልነበረም ወማ ካነት ኡሙኪ በግያ እናትሽም ባለጌ አልነበረችም ታዲያ ለምንድነው እንደዚህ አይነት ቅጥፈት ይዘሽብን የመጣሽው ልጅ ያንቀልባ ልጅሽን እንዴት ይዘሽብን ትመጫለሽ አባባላቸው ነብያችንን ሰለላሁ ዐለይሂ ወሰለም ይሄንን ጥያቄ ተጠይቀው ነበር አንድ ጊዜ ማለት ነው ምን ብለው ነው የመለሱት በሰሂህ ሙስሊም 21:35 ላይ ምን ብለው ተጠየቁ قال لما قدمت نجران سألوني فقالوا إنكم تقرؤون يا أخت هارون ወደ ነጅራን በሄድኩበት ጊዜ የነጅራን ክርስቲያኖች እንዲህ ብለው ጠየቁኝ አለ አንድ ሰሃቢይ ሲናገር فقالوا ብለው አሉ إنكم تقرؤون يا أخت هارون እናንተ እኮ ያ أخت هارون እያላችሁ ያ ሃሩን እህት እያላችሁ ተቀራላችሁ ቁርአናችሁ ላይ قبل عيسى ከኢሳ በፊት የነበረውን ሃሩን እንዴት ተጠቅሳላችሁ ይላል بكذا وكذا እንዲህ እያላችሁ እንዴት ተጠቅሳላችሁ ሲል فلما قدمت على رسول الله صلى الله عليه وسلم ወደ ነብዩ ስመጣኝ ጥያቄ ጠየቅኳቸዋል سألته عن ذلك فقال بلوم مالو إنهم النسكو كانوا يسمون بأنبيائهم بنبياتوቻቸው ስም ይሰየሙ ነበር ምን ይገርማቸዋል አሉ والصالحين በመልካም ሰዎችም ስም ይሰየማሉ قبلهم ከነሱ በስተፊት በነበሩ መልካም ሰዎች ይሰየሙ ነበር ይሄንን ነው እንጂ ሌላ ነገር አይደለም ነው ግልጽ ነው ስለዚህ ወንድም የሚለው ቃል ደግሞ ሊትራል ወንድምነት አይደለም አላህ በሱረቱል ኢስራ ምዕራፍ 17 ቁጥር 27 ላይ ኢነል ሙበዚሪና እነዛ አባካኞች እኮ አለ ካኑ ኢኽዋነ ሸያጢን የሰይጣናት ወንድሞች ናቸው አለ እነማ እነዛ አባካኞች ማለት ነው የማን ወንድሞች የሰይጣን ወንድሞች እንዴ ሰይጣን ወንድምና የሰይጣን ወንድም ናቸው ሲባል ምንድነው የሚባለው ከእናትና ከአባት አንድ ላይ ተወለዱ ማለት ነው እንዴ ሲባል በጭራሽ አይደለም ታዲያ ምንድነው የተፈለገበት ከተባለ አይ አቤት ምንድነው እየወጣችሁ አትግባ ወይ በቃ ታችው ነው ወይ ላይ ሆኖ አንድ ጊዜ እሺ ስለዚህ አባካኞች የሰይጣናት ወንድሞች ናቸው ይላል ስለዚህ የሰይጣን ወንድም ማለት ሰይጣን ወንድሙ ሆኖ ሳይሆን በማባከን ነው ያ መርየምም የተባለችው አንቺ የመርየም እህቶቼ የሃሩን እህት የተባለችው ምክንያቱ አንቺ ልክ እንደ ሃሩን አላህን በማምለክ ስነ ስርዓት በመኖር እንደ ሃሩን የነበርሽው ሴት ሆይ ለማለት ተፈልጎ የመጣ እንደሆነ የሚያሳይ ነገር ነው ማለት ነው ግልጽ ነው እውነት ይሄንን ደግሞ ባይብል ላይ ማየት እንችላለን ተመሳሳይ ሙግት እሺ እናትና አባቷም ከማርያም ጋር ያለው አይመሳሰልም እንዴት እናቷ አይታወቅም ባይብል ላይ ቁርአን ላይ ብቻ ነው የእናቷ ስም የሚታወቀው እሺ ከአባ ማን ነው ይከታ ከአባ ስለ ከአባ ለምንድነው መዞሩት ለምንድነው ወደዛ ስም ይሰገደው በጣም ጥሩ ይብሮ ወደዛ ከመሄድ በፊት እንትን ከባይብል ወንድምነት ሚለውን ብታሳያትና እንዲሁም ደግሞ አሁን የጠየቅሽው ማርያም እናትም አባቷም አይታወቅም እሺ በባይብል እናትም አባቷም የተጠቀሰ ነገር የለም እናት እንባቆ ምናምን የሚሉት ነገር ይሄ በኦርቶዶክስ ገድላት ምናምን ያለ ነገር ነው እንጂ መጽሐፍ ቅዱስ መሰረት ያደረገ የለም በመጽሐፍ ቅዱስ የማርያም ዘር ማን እንደሆነ አባትና እናቷ ለማይታወቅም የተጠቀሰ ነገር የለም እና ከባይብል በስሞች መመሳሰል ላይ ትንሽ ብትሄድበት እንትን እንዲሉት ኢንሻአላህ እሺ ባይብል ላይ መጽሐፈ ሳሙኤል ቀዳማዊ አንደኛ ሳሙኤል 17:4 ላይ ከፍልስጤማውያንም ሰፈር የጌት ሰው ጎልያድ ቁመቱ 6 ክንድ ከስንዝር የሆነ ዋነኛ ጀግና መጣ ይላል ማ የጌት ሰው ጎልያድ የተባለ ሰው ቁጥር 50 ላይ መጥቶ ዳዊትን ፍልስጤማዊውን ይሄ የጌት ሰው ጎልያድ የሆነውን በወንጭፍና በድንጋይ አሸነፈው ፍልስጤማዊውንም የጌት ሰው የሆነውን ማለት ነው ጎልያድን በመቶ ገደለ አለ ማን የገደለው እዚህ ጋር ዳዊት ገደለው ልብ አድርጊ ዳዊት ገደለው በዘመንም አንድ ላይ አይደሉ እነዚህ ሰዎች አሁን ይሄ መጀመሪያ አንደኛ ሳሙኤል 17 ላይ ተጠቀሰ ነው ሌላኛው ሁለተኛ ሳሙኤል ምዕራፍ 21 ላይ ደግሞ ምን አለ ደግሞም በጎብ ላይ ከፍልስጤማውያን ጋር ሰልፍ ነበረ የቤተሌማዊው
የአሪዮ ጊም ምናምን ልጅ የኢልያ ናት የጦር ያቦ እንደ ሸማኔ መጠቅለያ የነበረው የጌት ሰው ጎልያድን ገደለ። ማን የገደለው? ኤልያናን የተባለ ሰው። ማንን የገደለው? የጌት ሰው ጎልያድን። እሺ የጌት ሰው ጎልያድን ኤልያናን ነው የገደለው ወይስ ዳዊት ነው የገደለው ብለን ብንጠይቅ ትክክለኛ ጥያቄ ነው። ተግባባን። በዘመንም አንድ አይደሉም። የስማቸው መመሳሰል ብቻ ስለመጣ እንደዚህ አይነት ጥያቄ ማንሳት ምን ይባላል? ይሄ ያው አንቺን አይደለም። እሺ አንቺ አምጥተሽ የጠየቅሽው እነሱ ስለሚሉት ነው። እነሱ ናቸው እንግዲህ እንደዚህ አይነት ጥያቄ የሚጠይቁት። እንደዛ ከሆነ የጌት ሰው ጎልያድን ዳዊት ነው ወይስ ኤልያናን ነው የገደለው የሚል ጥያቄ ይነሳል ማለት ነው። ሌሎችም በጣም ብዙ አሉ። በጣም ብዙ ለምሳሌ ዮሴፍን ልናነሳ እንችላለን። ዮሴፍ በማርያም ዘመን ያለውን ዮሴፍ ለመናገር ያኛውን የያዕቆብ ልጅ ዮሴፍ ነው የሚናገረው እንበል አይባልም እንደዚህ። ስለዚህ ተመሳሳይ ሙግቶችም አሉ። ግልጽ ነው እዚህ ላይ እውነት አይወል ጥቅሱን ይዘሽዋል? ልስጥሽ? ስጠኝሽ። አይዋለሁ እንደዚህ ባዶ እንዳይሆን ብዬ ነው። እሺ ጥቅሱን ልስጥሽና አንደኛ ሳሙኤል ወይሻን አንደኛ ሳሙኤል 17 አንዴ ቀርታ ግሬነው والذي أرسل رسوله ولو كره አንደኛ ሳሙኤል ምዕራፍ 17 እሺ ቁጥር 4 እና 50 አንብቡ። ቁጥር 4 እና 50 ቁጥር 4 ቆማ አድርገሽ 50 እሺ። ከዛ ደግሞ ሁለተኛው ጥቅስ እሺ ሁለተኛ ሳሙኤል ምዕራፍ 21 ምዕራፍ 21 ቁጥር 19 ሁለቱም የተገደሉት የጌት ሰው ጎልያድ የተባለ ሰው ነው። ግን የገደላቸው ሌላ ሰው። አንደኛው ላይ ዳዊት ነው፣ ሁለተኛው ላይ ደግሞ ኤልያና ነው የሚባለው። ግን አንድ አይነት ሰው ሆኖ አይደለም። ያው ጥያቄው አንድ አይነት ስለሆነ ነው ለአንቺም የሰጠውሽ። እሺ ጥሩ። መካ ለምንድን ነው የሚለው ነገር ሁለተኛው ጥያቄሽ መሰለኝ። እዛ ላይ ልሂድበት። እሱን ማወቅ ፈልጋለሁ። በጣም ጥሩ። እኛ ወደ መካ ምን ሰግደው ቂብላችን ስለሆነ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 144 ላይ እንዲህ ይላል። ዛህራን አስገባት። ምን አለ አላህ? ቀድ ነራ ተቀሉበ ወጅሂከ ፊሰማ የፊትህን ወደዛ መዞርን እናያለን አለ አላህ። ፈለንወልየነከ ቂብለተን ተርዳሃ ወደዛም ፊትህን እናዞራለን አለ። ወደ ካዕባ ማለት ነው። ካዕባ የኢብራሂም ቤት ነው፣ ሌላ አይደለም። ካዕባ የኢብራሂም ቤት ነው። መጀመሪያ ሲሰግዱ የነበሩት ወደ ቤተ መቅደስ ነው። ወዴት ነበር? ወደ ቤተ መቅደስ። ከዛ በኋላ አላህ ለ6 ወር አካባቢ ከሰገዱ በኋላ ይመስለኛል ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ወደ ተከበረው ቤት ወደዛ ቤት ስገደ በማለት አላህ Subhanahu Wa Ta'ala ወደዛ እንዲሰግዱ አዘዛቸው ማለት ነው። ወደዛ ነው እንጂ ምን ሰግደው ለሱ አንሰግድም ማለት ነው። አላህ ለዚህ ነው በቁርአን ላይ ሲናገር ምን አለ መሰለሽ? ሱራውን አጠፋብኝ ስሙ ምን ይላል? ፈሊያዕቡዱ ረበ ሃዘል በይት ይላል። የዚህን ቤት ባለቤት ያምልኩ ይላል። የዚህን ቤት ባለቤት እንጂ ያንን ቤት አናመልከውም እኛ። ድንጋይ ነው፣ የማይጠቅም የማይጎዳ ነው ቤቱ ለኛ ማለት ነው። ይሄም ድንጋይ ነው። መስጂዶች ሁሉም ድንጋይ ናቸው። ተግባባን? ሱረቱል ማዑን ነው እንዴ ታዲያ? እሱ ማዑን አይደለም፣ ቁረይሽ ነው። ሱረቱል ቁረይሽ ሊኢላፊ ቁረይሽ ኢላፊሂም ሪሕለተ ሽታኢ ወሰይፍ ፈሊያዕቡዱ ረበ ሃዘል በይት የዚህን ቤት ጌታ ያምልኩ። የዚህን ቤት ጌታ እንጂ ቤቱን አናመልክም እኛ። ቤቱን አናመልከውም። ስለዚህ ቤቱ አይመለክም። ወደ ቤቱ ግን አቅጣጫ እናደርጋለን። ለምንድን ነው
ኧረ በአላህ በቃ ከውሰር ይላሉ እንዴ? እሺ ይሄንን ቤት አናመልከውም። ስለ ድንጋይ አስመልክቶ ድንጋይ ስለሆነ ድንጋይ በአጠቃላይ እንደዚህ ነው የሚታየው። ለምሳሌ በጃሚዕ ትርሚዚ 959 ላይ እንዲህ ይላል ላ የደዑ ቀደመን ወላ የርፈዑ። ኦኬ ይሄ አይደለም። አይ ቆይ አንድ ጊዜ እሺ እሺ የትኛው መሰለሽ? ያውና እዚህ ጋር መሰለኝ። የቱ ጋር ነው ያስቀመጥኩት? በአላህ ኦኬ የታባክ ነው ያደረኩ ሐዲስ አለ፣ ምርጥ ሐዲስ አለ። እሺ ያው በቃሌ አውቀዋለሁ ግን ዝም ብዬ ለማለት ያክል ነው። በቃ እሺ በቃሌ ልበለው። እሺ ችግር የለውም ወይ በቃሌ ብለው ይሻላል። ምን አለ ዑመር ረዲየላሁ ዐንሁ ሐጀረል አስወድን በመሳም ጉዳይ ላይ ሐጀረል አስወድን ሳመ። ከዛ በኋላ ምን አለ ኢነከ ሐጀሩን አንተ ድንጋይ ነህ አለው። አንተ ድንጋይ ነህ ላ ተዱሩ ወላ ተንፈዕ አትጠቅምም አትጎዳም። እኔ ግን አለ ነብዩ ሲስሙ ስላየውህ እንጂ ለሌላ ጉዳይ አልስምህም አለ። በመሳም ጉዳይ ላይ ከሆነ ማለት ነው። ተግባባን? አይጠቅምም አይጎዳም። ድንጋይ ነው። የሚጠቅመን የሚጎዳን ነገር የለም። እንደ ትዕዛዝ ከሆነ እናደርጋለን። የምንዞረው ደግሞ ምክንያት አለው። ያው ማን ነበረች ጠዋፍ፣ ይሄ ጠዋፍ ይባላል። ጠዋፍ ማለት ምንድነው መሰለሽ መዞር ይባላልና መዞሩ ምክንያት አለው ሰበብም አለው። ይሄን ደግሞ ከዚህ በፊትም ያደርጉት ነበር፣ ነቢያቶችም ያደርጉት ነበር። ባይብል ላይም ሄጄ አሳይሻለሁ ኢንሻአላህ። ስለዚህ ምንም አይነት ሌላ የተለየ ነገር የለም። እኛ ወደ መካ እንሰግዳለን እንጂ መካን አናመልክም። የምናመልከው አምልኮ ለምንም አይነት የአምልኮ ጉዳይ እንትና አንልም ማለት። ለምሳሌ አንድ ጥቅስ ልስጥሽ በዚህ አጋጣሚ ማለት ነው። አንድ ጥቅስ እስቲ ላጋራሽ። መዝሙረ ዳዊት ምዕራፍ 5 ላይ ቁጥር 7 ወደ ቅድስና መቅደስ እሰግዳለሁ ይላል ዳዊት። ወደ ቅድስና መቅደስ እሰግዳለሁ። ወዴት ነው የሚሰግደው? ወደ ቅድስና መቅደስ። እዛ መቅደስ ውስጥ ደግሞ የሚገርምሽ ታላቁ ድንጋይ የሚባል ድንጋይ አለ። ታላቅ ድንጋይ አለ። ተግባባ? ስለዚህ ያ ታላቁ ድንጋይ ይመለካል ወይ ብለን ስንል አይመለክም። ግን ወዴት ነው የሚሰገደው? ወደ ቅድስናው ድንጋይ ማለት ነው። ተግባባ? ስለዚህ እኛም ወደ ካዕባ እንሰግዳለን እንጂ ዞረን ለካዕባ አንሰግድም፣ ለሐጀረል አስወድ አንሰግድም፣ ለድንጋይም አንሰግድም፣ ለፍጡራን አንሰግድም። ባጭሩ ለማንም አንሰግድም። ግልጽ ነው? እሺ ለምን መጣ ጥቁሩ? ይሄ የሚሰማው ድንጋይ ለምን መጣ? ምክንያት? በጣም ጥሩ። ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ የታለ መሰለሽ? ያውና በምን ላይ ነው ያለው ሐዲሱ? እሺ ሱነን አነሳኢ 2935 ላይ አልሐጀሩል አስወዱ ሚነል ጀና፣ ሐጀሩል አስወድ ከጀነት ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። እሱ ደግሞ ኢነ መስሐሁማ ከፋረቱን ሊልኸጣያ፣ ሐጀሩል አስወድን የነካ ሰው ወንጀሉ ይታበስለታል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ልክ አሁን ለምሳሌ እኔ ከምን አንፃር ሊታይ ይችላል መሰለሽ? ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ሰሂህ ሙስሊም 245ኛው ሐዲስ ላይ መን ተወደ ፈአህሰነ الوضوء ውዱእን አድርጎ፣ ውዱእ ማለት የምንታጠበው ቀን የምንታጠበው ማለት ነው። ውዱእን አድርጎ ውዱእን ያሳመረ ሰው አለ خرج خطاياه من جسده፣ ከሱ ወንጀሉ ይታጠብለታል። ልክ ሐጀርና አስወድን ሰው ነክቶ እንደሚታበስለት ሁሉ ውሃ ደግሞ ታጥቦ ወንጀሉ ይታበስለታል አሉ። حتى تخرج من تحت اظفاره፣ በጥፍሩ በኩል ወንጀሉ እስከሚወርድለት ድረስ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ተግባባን? ስለዚህ በመንካት ብቻ ምን ስለሚሆን ነው ወንጀል ይታበሳል። በዛ ምክንያት ትዕዛዝ ነው ባጭሩ። ይሄ ትዕዛዝ ደግሞ ባይብልም ላይ እናገኘዋለን። የሚገርምሽ ነገር ትንቢተ ኢሳይያስ ምዕራፍ 6 ቁጥር 6 እና 7 ላይ ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከሰማያዊ በጉጠት የወሰደውንም ፍም ነበር አለ። ጉጠት፣ እንደዚህ አይነት ጉጠት ፍም ይዞ ነበረ፣ ፍም ያለበት ማለት ነው። ከዛ መሰዊያው ቦታ ላይ ነው የሚደረገው እሱ ነገር። ከዛ አፌንም ዳሰሰበት አለ። በፍሙ አፉን ዳሰሰበት፣ ሳመው ማለት ነው። እነሆ ይህ ከንፈሮችን ነክቷልና አለው። ከንፈርህን ነክቷልና ስለዚህ ምን ይሁን? በደልህ ከአንተ ተወገደ። በደሉ ተወገደ። በምን ምክንያት?
ወንጀል እንትን ጉጠቱን በመሳሙ ምክንያት አንድ ይቅርታ ሄሎ ቶሎ በል ላይቭ ላይ ነኝ አባቴ ቶሎ በል እሺ አንድ 10 ደቂቃ ታገሰኝሽ ኢንሻአላህ አዎ አለኝ ካሌለ ላክልኝ ዝም ብለሽ እሺ ኃጢአትም ተሰረየችልህ አለኝ ኃጢአትህ ተሰረየችልህ ተግባባ ስለዚህ እኔ ወላሂ ሌላ ሰው ቤት ግባ የምትሉኝ ሰዎች ሚውት አድርጓቸው ባላ አድሚኖች ካላችሁ ኢሳቅ ምሮ አቴንሽናችን አትስረቁን እንጂ ጀማው ምን ሆናችሁ ነው እሺ ኃጢአትህም ተሰረየችልህ አለ ስለዚህ ኃጢአት መሳም ያሰረያል ማለት ነው ባጭሩ ኃጢአት መሳም ያሰረያል ብሎ መጽሐፉ በግልጽ አስቀምጦልን እናያለን ማለት ነው ተግባባ ስለዚህ ይሄን ይመስላል እውነት ግልጽ ነው አው ምንም ታዚ ከኦርቶዶክስ ጋር ከኛ ጋር ሳታገናኝ ነው የምትነግረኝ እሺ ምክንያቱም ደክሞኛል እሺ እዛ ጋር ደክሞኝ ነው የመጣውና ይሄ እሺ ጥቁሩ ድንጋይ የሚሰማው የሆነ የተቆረጠ ቪዲዮ ላይ ከጀነት ነው የመጣው ምናምን የሚል አይቻለውና ለምን መጣ ምክንያቱም ምንድነው እሱ ሁለተኛ ደግሞ እዚህ የሚዞረው እዚህ ኮሜንት ላይ ራሱ ያሉ ነበር 7 ጊዜ ይዞራል ምክንያት ሁለተኛ የሆነ ያነበብኩ ነበር 7 ጊዜ ሰይጣን ይመታል ምናምን ብቻ አላቅም እንደዛ ነገር ተተረዳኝ እሱን ማወቅ ፈልጋለሁ አመሰግናለሁ 7 ጊዜ ማለቱ ምንም ችግር የለም እሺ ኤብሮ አንዴ ድምጽ ላሰማ እንዳይዘጋባችሁ ዛራ አዲስ አካውንት ነው ፎሎ አድርጓት ኤብሮም ዋናው አካውንት አይደለም ፎሎ አድርጋችሁ ፎሎ አድርጉ ኤብሮ ሊያዘጋ የመጣው የኔን አካውንት ነው የሱ ስለተዘጋ ለዛ ታፕ ኮፒ ሊንክ ማድረግ አትርሱ ሳይዘጋ ማለት ነው ቀጥል ኢንሻአላህ ድምጽ ላሰማችሁ ኮሜንት አቆሙ በቃ የምሬ ነው የምላችሁ ኮሜንት አቆሙ ካለው ይዘጋል ወላሂ ስራት ቀጥሉ እሺ ባጭሩ ምንድነው የምልሽ መሰለሽ 7 ጊዜ ምናምን ስለተባለ ምንም አዲስ ነገር የለውም ምንም አዲስ ትእዛዝ ነው ለምሳሌ 4 ረካ እንሰግዳለን ምክንያቱም ነግሬሻለሁ 4 ረካ እንሰግዳለን ዙሁር ለምን አይባልም 3 ረካ መግሪብ እንሰግዳለን ለምን ተብሎ አይባልም ተግባባ ከጀነት ለምን መጣ አይባልም በቃ እኛ አምልኮ ትእዛዝ አለ በዛ ትእዛዝ መሰረት ትእዛዝ እንድንፈጽም ካደረገን አላህ አደረገን ነው እቤቱ ለምንድን ነው መካ ላይ የተገነባው ምክንያት አለ ምክንያት የለም አላህ ነው የሚያውቀው ሂክማው ለምንድን ነው ኢብራሂም ከናትህ የተወለድከው ለምንድን ነው ከኔ እናት ያልተወለድከው ምክንያት አለ አይ ምክንያት የለውም አላህ ስለወደደ ነው ኢብራሂም ለምንድን ነው አሜሪካ ያልተወለድከው አላህ ስለወደደ ነው ኢትዮጵያ የተወለድኩ ድሬዳዋ እንዴ ለምንድን ነው ኢብራሂም ጥቁር የሆንከው ፈልገ ነው አይደል በቃ እንደዚህ አይነት ነው ጥያቄዎቹ ምንድናቸው መሰለሽ አላህ Subhanahu Wa Ta'ala የሚፈልገውን ነገር በሚፈልገው ሁኔታ ያደርጋል ቁጥር ማተር ያደርገው እኛ ጋር ቁጥር ማተር የለውም ግን ምናልባት ከሸይጣኑ ጋር በተያያዘ ማተር የሚያደርገው ነገር አለ አዎ 7 ጊዜ ድንጋይ ለምን ይወረወራል የሚለው ነገር 7 ጊዜ ነብዩላህ ኢብራሂም ከማን ነው ጋር ከልጃቸው ጋር ሆኖ መሰለኝ ሰይጣን በተናገራቸው ሰዓት እሳቸውን ሊወሰውሳቸው በመጣ ጊዜ 7 ጠጠር ወርወረውበት ነበር 7 ጊዜ ወርወረውበት ነበር ሂድ ብለው ማለት ነው እና ያንን ለማስታወስ የሚደረግ ነገር ነው እንጂ ሌላ ምንም ምክንያት የለውም ምንም ምክንያት የላቸውም የሚደረጉ ነገሮች እንዳለ ሌላ ባዕድ አምልኮ የሚባል ነገር ምንም የለም ምንም ተግባባ ስለዚህ እስቲ ዛህራ እሺ ምንድነው ምክንያቱ ከጀነት የመጣበት ምክንያት ሰላም አለይኩም ወራህመቱላሂ ወበረካቱ ደጓላችሁ አልহামዱሊላህ ደህና ነኝ አልহামዱሊላህ እሺ ሁለት ምክንያቶች ያስቀምጣሉ ፍስራኖች የመጀመሪያው በአዳም አለይሂ ሰላም ጊዜ ነው የወረደውና ከአባን ከሰራ በኋላ ምንድነው አይደለም በአዳም ጊዜ ነው የመጣውና ከጀነት የሆነ ነገር ናፈቀው እንተራባታ አዳም አለይሂ ሰላም ወይ አዳም ስለናፈቀው ከዛ በኋላ አላህ Subhanahu Wa Ta'ala ከጀነት የሆነ ድንጋይን አወረደና ያችን ድንጋይ እንዳያደረገው የሚል ነው ሁለተኛው ደግሞ
ኢብራሂም አለይሂ ሰላም በኢብራሂም አለይሂ ሰላም ጊዜ ጅብሪል ላይ ያመጣለት ያችን ድንጋይ የሚሉ አሉ። እሱም ምንድነው ከተባለ ማዕዘኑ ላይ ነው የተቀመጣይታችሁ ከሆነና በሰባት ጊዜ በሚዞር ጊዜ የሚቆጥረው እዛ ላይ እየቆመ 1 2 3 እያለ የሚቆጥረው ሰባት ጊዜ እዛ ላይ እየቆመ ነውና ልክ ምልክት አድርጎ የሚያስቀምጠው ነገር አላህ Subhanahu Wa Ta'ala ሲያስፈልገው ከዛ ጅብሪል አምጥቶ ሰጠው ማለት ነው እነዛን ድንጋይ ከዛ ማዕዘኑ ላይ ያስቀመጠ هذا والله اعلم እሺ ጀዛኪላህ በዚህ አጋጣሚ እኮ ልላክ ብዬ ነው የመስጂድ ብር ላክ ተብዬ የላክ ነው ጨረስኩ ልኬ እሺ ፎቶ ብቻ ማንሳት ቀረኝ አንዴ ፎቶ ላንሳ ብሮ እኔ እንዳታነሳኝ እኔ ፎቶ አልፈልግም እኔ ፎቶ አልፈልግም እሺ መስጊዳችሁ ያለቀ ነው እሺ ማሻአላ በር በቃ ተገንብቶላችኋል እንኳን ደስ አላችሁ ለማንኛውም ኤኒዌይስ እውነት ይሄን ይመስላል እሺ እሺ ቅድም ያልከኝ ያሰረያ ምናምን ምንድን ነው ያልከኝ አማርኛ ይቅርታ እና ወንጀል የሚያስተሰርዩ ነገሮችን ልንገርሽ ባጭሩ እሺ እውነት ወንጀል የሚያስተሰርይ ነገር ልክ ሰላት ሰግድ በግንባሪ ለአላህ መሬት ላይ ስነካ ወንጀል ይሰረይልኛል በሩኩ ሳረግ ለአላህ ሳጎነብስ ወንጀል ይሰረይልኛል እሺ እናቴን ስንከባከብ ወንጀል ይሰረይልኛል ዝምድና ስቀጥል ወንጀል ይሰረይልኛል ተግባባ መልካም ንግግር ስናገር ወንጀል ይሰረይልኛል ተግባባ ሰደቃ ስሰጥ የትኛውንም ነገር ሳረግ እንደዚሁ በተመሳሳይ እጄን ስታጠብ ከሰውነቴ ላይ ወንጀሌን ያራግፍልኛል ለሰላት ብዬ ስታጠብ እንደዚሁ ደግሞ በተመሳሳይ ሀጀሩል አስወድን ያ ሀጀሩል አስወድን ሄጄ ስነካ ወንጀል ይታበስልኛል ሌላ ነገር የለውም መካ ሲሄድ ወንጀል ይታበስልኛል መስጂድ በእግሬ ሲሄድ አንድ እግሬ ወደፊት ሲሄድ መልካም ስራ ይጻፍልኛል አንድ እግሬ ደግሞ በግራ እግሬ ሲሄድ ደግሞ ወንጀል ከላይ ላይ ይታበሳል እሾክ እንኳን ቢወጋኝ ከታገስኩኝ ወንጀል ይታበስልኛል ይሄን ያለው ነገር በእስልምና እሺ እውነት እሺ እኔ ያልኩህ ብቻ ትረዱኛላችሁ ከስዕል አድኖ ጋር ይመሳሰልም ወይ ይሄ ወንጀል ሰርዛል ምናምን የሚባለው እንዴት ወንመሳሰል በእግሬ ወደ መስጂድ ሲሄድ ወንጀል ይሰራል ይያልኩሽ አይገናኝም እዚህ ጋር አይገናኝም እኛ ድንጋይ ነው አይጠቅምም አይጎዳም አይጠቅመኝም አይጎዳም ይጠቅማል እንጂ ወንጀል ይሰርዝ እንዴት ነው ማለት والله انك حجر لا تضر ولا تنفع አንተ ድንጋይ ነህ አሁንም እለዋለሁ አንተ ድንጋይ ነህ አትጠቅመኝም ብሮ ያስተሰርያል ስትላት ያ ድንጋዩ ያስተሰርያል ያልካት እየመሰለ አይደለም እሱን እየተረዳሽ ስለሆነ አይደለም እንዴ እውነት እንደዛ ነው የወሰድሽው የኔ እንደዛ ነው አራሱ አይደለም አላህ ነው ወንጀል የሚያሰርይልኝ ያንን በመንካቴ ምክንያት አላህ ያስተሰርያል ማለት ነው እሺ እሱማ እኮ እንትን ስዕል አድኖ ምናምንም እኮ እሱ አይደለም መማፀኛን ወደሱ ወደ ጌታ ማድረሻ ነው ለምን እንደዛ ይባል አንድ አምላክ አይደል እንዴ እዚህ ጋር ያለው አላህ የምትሉት እኮ ገባኝ አላህ መማፀኛ አስፈለገ ለምን በድንጋዩ ምክንያት አላህ ይቅር ይለናል ለምን በሰላት ምክንያት ይቅር ይለናል ታዲያ እንደዛ ከሆነ እውነት እሱማ ቁርአን ውስጥ ምንድነው የሚባለው አምጥቶት ነብዩ አምጥቶት ምናምን ሄዶ ምናምን እንደዛ ነገር ሲሉ ሰምቻለሁ ይሄም እንደዛው ነው ከጀነት የመጣ ነው እሺ አላህ ከጀነት እሷ እንዳለችው ግን የሆነም እንደሚያርፍበት ነው እንደነ ያለችው እንደዛ ነገር እኔ ብቻ አልገባኝም ይሄ እንኳን በነገራችን ላይ እሷ ያለችው ይባላል ነው እንጂ ትክክለኛ ሰንሰለት ያለው ቂሳ አይደለም እሺ ትክክለኛ ሰንሰለት ያለው ቂሳ አይደለም ትክክለኛ ታሪክም አይደለም ይባላል እሺ እንትን ልጠይቅሽ ይሄ ቀላል ነገር ስለሆነ እንትን ነው ኢየሱስና ኢሳ ልዩነት እናንተ ጋር ያለው እና እኛ ጋር ያለው ልዩነታቸውን ተነግረኝ ኢየሱስ ብሮ ወደዛ ከመሄድ በፊት ይሄ እንትን እንዲላ ፈለኩኝ ያንተ ያልከው ምናልባት በእኔ አማርኛ ከገባት ራሱን ደግሞአለው ግን የኔ አማርኛ ምናልባት ከገባሽ እውነት ኢንሻአላህ Subhanahu Wa Ta'ala ምን ይላል መሰለሽ በቁርአን ላይ ኢነል ሐሰናቲ ዩዝሂብነ ሰይያት መልካም ነገሮች ምንን ያስወግዳሉ አለ መጥፎ ነገራቶችን ያስወግዳሉ አለ
አንቺ አላህ Subhanahu Ta'ala ትእዛዝ ስትፈጽሚ የአላህን Subhanahu Ta'ala ትእዛዝ ስትፈጽሚ ያን በመፈጸምሽ ምን ይልሻል መልካም ኃጢአትሽን ይምርሻል ማለት ነው ግንባርሽን ለአላህ Subhanahu Ta'ala ስጁድ ስታረጊ ስጁድ ማድረግሽ ወይ መሬት መውረድሽን የሱን ትእዛዝ መፈጸምሽ ምን ያረጋልሻል ወንጀልሽን ያስምራል ለምንድነው ያ ወንጀልሽ የተማረው ግንባር ላይ ስላደረግሽው ብቻ ሳይሆን ዋናው አንቺ አላህን Subhanahu Ta'ala ምን ማድረግሽ ነው መታዘዝሽ ነው የአላህን Subhanahu Ta'ala ትእዛዝ መፈጸምሽ ስለዚህ አንድ ሰው ካባ ሄዶ ወይ ደግሞ ሐጅ ሲያረግ ኃጢአቱ የሚማረው ሐጅ በመሄዱ ብቻ አይደለም ሐጅ ቢሄድ አንድ ሰው ከመሬት ተነስቶ ዝም ብሎ ቢሄድ ዋጋ የለው ዋጋ የሚኖረው ምንድነው የአላህ Subhanahu Ta'ala ትእዛዝ ነው ብሎ ሲፈጽመው ነው ማለት ስለዚህ ለአላህ ብለሽ የአላህን Subhanahu Ta'ala ለመታዘዝ ብለሽ ከፈጸምሽ ነው እንጂ አጀር የሚኖርሽ ወይ ደግሞ ከዛ ስርየቱ የምታገኙ ያንን ነገር ስለፈጸምሽ ወይ ስላልፈጸምሽ አይደለም ለዛ ነው ኢኽላስ የሚባል ነገር አለ አንቺ ሂደሽ ራሱ ሰምተሽ ብስሚ ወይ ደግሞ እሱ ላይ በተኝ ራሱ በታክፊው ራሱ ምንም ላታገኝ ይችላል ለምን ለአላህ ትእዛዝ ብለሽ ካልሰራሽ ማለት ቁም ነገሩ የአላህ ትእዛዝ ስላለበት ነው የምሰራው ወይስ ደግሞ አይደለም ለዛ ነው እኛውን 5 ወቅት ሰላት እንሰግዳለን ዙህርን 4 ነው የምንሰግደው መግሪብን 3 ረካ ነው የምንሰግደው ፈጅርን 2 ረካ ነው የምንሰግደው እነዚህ ቁጥሮች አላህ Subhanahu Ta'ala ያዘዘን ያንን እነዛን ትእዛዞች በመፈጸማችን እንጂ ቁጥሮቹ ወይ ደግሞ እንትኑ ሳይሆን ቁም ነገሩ ለአላህ ብዬ ነው ወይ ያላህን ትእዛዝ ነው እየፈጸምኩ ያለው ወይ የሚለው ነው ስለዚህ ድንጋዩ ሳይሆን ጥቅሙ ዋናው ለአላህ ብዬ ነው ወይ የምሰራው የሚለው መተሳሰር ያለበት ከአላህ ጋር ስለሆነ ማለት ነው እውነታስ ምናልባት ግልጽ ሆነልሽ ሜቢ አው ግልጽ ነው ግን እኔ እዛኛው ካለ ከራሴ ጋር ያነጻጸርኩት ነው ምክንያቱም እኛም እነሱ ጌታ ናቸው ምናምን ብለን ሳይሆን ያደርሳሉ መጸኛ ምናምን አላ እንደዛ ነውና እዚህ ጋርም ድንጋዩ ሲስተም ኃጢአት ተሰረዘ ለምን እኛ ጋር ይመሳሰል የናንተ ችግሩ ምን መሰለሽ ሁለት ነገር ነው ችግሩ የመጀመሪያው እነዚህ አካላቶች መጀመሪያው ዋናው ነገር ትእዛዝ የለበት የትኛውም ነብይ የትኛውም ኢየሱስን ብትኝ እንትንም ብትይ እንደዚህ ብሎ አስተማሪ የትኛውም ነብይ በዚህ መልኩ ያደረገ የለም አንደኛ አልታዘዘ ትእዛዝ የለም ሁለተኛ ነገር እነዛና አካላቶች ራሳቸውን ነው የሚጠይቁት ምናልባት መጣቂቁ እንኳን ማርያም ማረችሽ ነው የሚባለው ማርያም ወይ ድረሽልኝ ነው የሚባለው በእስልምና ይሄ ኩፍር ነው አይደለም ድንጋይ ይቀርና ነብዩን ሰለላሁ ዐለይሂ ወሰለም አንቺ ብትለምኛቸው ጅብሪልን ብትለምኝ እነሱን ቀጥታ ድረሱልኝ እርዱኝ ብትያቸው ከእስልምና ያስወጣሻል ካላህ ሌላ እየጠራሽ ስለሆነ ወደ አላህ እንዲያማልዱኝ ነው ብለሽ ራሱ እነሱ የምትጠሪያቸው የምትለምኛቸው ከሆነ ይሄ ከእስልምና የሚያስወጣ ነው ድንጋይም ሆነ ምናምን እኛ ድንጋዩን አንለምነው ይሄ ካለ ይሄ ከእስልምና የሚያስወጣ ነገር ስለዚህ እነዛ አካላቶች እናንተ ወይ ኦርቶዶክሶች ቀጥታ ነው የሚጠይቋቸው ሶስተኛ እኛ የሆነ ስለን ምናምን እንገዛለት እንትን የለም ወይ ለነሱ አምልኮም አንፈጽም እነዚህ ሶስቱን ነጥቦች ያያቸው እሺ አንደኛ እነዛን አንጠይቃቸውም ሁለተኛ ትእዛዝም የለበትም ይሄ ነገር ሶስተኛ እንደዚህ ምስል ያላቸው የሰዎችን ምስል ደግሞ አስቀምጠን እኛ ለነሱ የምንፈጽመው ምንም አይነት ስለት የለም ያ ከኢባዳ እኔ ስጁድ ላይ ግንባሬን እኮ መሬት ላይ አድርገዋል መሬት ላይ ግንባሬን አድርገዋል ያ መሬት ላይ ግንባሬን ማድረገው ድንጋዩ መሬቱ እንትን ስላለው አይደለም አላህ Subhanahu Ta'ala ስላዘዘኝ የምፈጽመው ድንጋዩ የተለየ ነገር ነው ርሳዩን ማለት ስለዚህ ቁም ነገሩ የአላህን ትእዛዝ ከመፈጸም ነው ያ እነሱ ያልታዘዙበት ነው ሁለተኛ እነሱን አማላጅ አድርገው ይለምኗቸዋል ቀጥተኛ ይሄ ከእስልምና የሚያስወጣ ነገር ነው ስለዚህ አንዱ አሜሪካ ሆኖ አንዱ ኢትዮጵያ ሆኖ አንዱ ቻይና ሆኖ ማርያምን ይለምናል ማርያም በህይወት እያለች ቻይና ያለ ሰው ቢጠራት አትሰማም እስራኤል ውስጥ ጎረቤቷ ብትጠራት ቤቷ ከሳመጣ አትሰማም ማለት በህይወት እያለች በእንድ ግን ከሞተች በኋላ ቻይናም ጃፓንም ኮሪያም እንትኑም ያለው ድረሽልኝ ብሎ ይጠራታል በህይወት እያለች ማሰማ ማርያም አሁን ሁሉን ትሰማለች ተብሎ ሌላ ፓወር ተሰጣት ማለት ይሄንን ነው የምንቀበለው ይሄ ነው አምልኮ ምን እነዛ አካላቶች ቀጥታ መለመን ማለት ነው ከዛ ውጪ ትእዛዙም የለበትም የሁለቱ አይገናኝም የሚለው ነገር እንዴት ይችላል እሺ ምትለኝ ቢሰማም ብትስመው የሆነ ነገር ታገኝበታለህ ባስመው ምንም ችግር የለውም ማለት ነው ነው ግዴታ መሰማት ነው ትእዛዝ እሱ ያኛው ላይ ያው ሀጀር አልአስወድ ላይ ግዴታ አይደለም ግዴታ ሳሙ የተባለ ግዴታ አይደለም አለመሳምም ይችላል አንድ ሰው አጀዶ አለመሳምም ይችላል እንደዛ ነው ዑመር ረዲየላሁ ዐንሁ
ኢነከ ሐጀሩን አንተ እኮ ድንጋይ ነህ ላ ተضሩ ወላ ተንፈዕ አትጠቅምም አትጎዳም ኦሬዲ ከዛ ወተናል እኛ ጭራሽ ድንጋይ ይጠቅማል አይጠቅምም ብሎ እንደ ሙስሊም ማውራትም ተገቢ አይደለም አንተ እኮ አትጠቅምም አትጎዳም ድንጋይ ነህ ነብዩ ሰለላሁ ዐለይሂ ወሰለም ሲስሙ ስላዩ ብቻ አሰማሃለሁ ስለዚህ ያን መሳሙ አምልኮ ሊያደርጉ አይችልም ትእዛዝም ስለሌለበት ነው እነሱ ጋር የሚለው ግዴታም አይደለም ይሄ በግዴታነትም የታዘዝንበት እንትንም አይደለም ማለት ነው የግዴታ ትእዛዝ ያለበትም ነገር አይደለም ምናልባት ተመላሽ ብሎ የሚጨምረው ነገር ሊኖር ይችላል እሺ ደቂቃ ስጡኝ እሺ ዛሬ ግን ሻሃዳ ሳትይዝ መሄድ የለባትም ማለታች ትሆናለች ሻሃዳ ለሰው ነው ዛሬ ሪነር ጎን ሆና ዛሬ ማግጥ ነው ዱአ አድርግ ሪነር ተለማምዷል እንደ ሻሃዳ ማስያዝ እዚያ እንደ ከሙስሊሞች ጋር የሚውለው ኢብሮ ምናልባት እንትን ማለት ነው ቅድም አንተ ስለ ጥምቀት ነው ስታወራ አለ ስትል የለም የሚል ነገር ከታች የተጻፈ ነበርና አንዳንድ ወገኖቻችን ገብቶ ጥያቄ ሲጠይቁ ምናልባት ኮሜንታተሮች የኛ ፈትዋ በኮሜንት ምን መልሰው ምንም ጥቅም የለውም ምን ግን በተቃራኒ ወገኖቻችንን ሁለት ሐሳብ ወይም ደግሞ ሐሳባቸው እንዲምታታው ነው የሚያደርገው ባካችሁ ተው ኮሜንት ተዘጋ ነው ለዛ ነው እሱ ነገር እናገራለሁ ብዬ ጥምቀት አለ ሲባል ወይ ደግሞ የለም ያሉ ወንድሞች ወይ ሳዞች ሲሰሙ የለም ይያሉ ያሉት የነሱ እንደነሱ አይነት የውሃ ጥምቀት አይነት የለም ይያሉ አለ ሲባል ደግሞ ቁርአን ላይ ሲብጋት አላህ ብሎ ባስቀመጠው የሰው የተፈጥሮ አላህ Subhanahu Ta'ala ሰው ልጅ በተፈጥሮ የሚያጠምቀው ጥምቀት ነው በውሃ የምትጠመቁት ጥምቀት አይደለም የለም ያሉት ከዛም አንፃር ነው አለ ደግሞ ያሉት ከዚህ አንፃር ሁለቱን ያጋጫችሁ አታላቱ ይሄን ተረዱ ይሻላል ወማው አስቸገረን አልረዳለም ወይ አይተውልን ወይ አንተውላቸው ግራ ገባን እኮ ቀደም ዛሬ እሺ አመለሽ እሺ ጥሩ እሺ ሌላ ስለ ኢየሱስ ተውና ስለ ኢሳ ነገር ኢየሱስና ኢሳን ላነጻጽርልሽ ወይስ ኢሳን ብቻ ልንገርሽ ምን ደስ እንዳለክ አንቺ ደስ እንዳለሽ አረ የኔ ደስታ አይደለም ያንቺ ደስታ ነው ዛሬ ወይስ የኔ ያንቺ ደስታ አንድ ላይ እንደሰት አረ ሁሉም ይደሰት ማሻአላ አብረን ደስታለን ዛሬ በቃ የደስታ ቀን ይሆናል ያስገደደሽ እንደሌለ ተስፋ አደርጋለሁ እሺ አረ አላልከም እሺ ነገር አይሻ በመጀመሪያ ሰፋር ይልንገርሽ ወይ ሳጥራ ይልንገርሽ አይ ስለ ኢሳ ማወቅ ፈልጋለሁ አጠቃላይ በቃሽ ወደም አዳምጪኝ ቢስሚላህ رب اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي امين 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 በልከታች እሺ ቢስሚላህ ምን ይላል መሰለሽ አላህ በሱረቱል አን-ነህል ምዕራፍ 16 ቁጥር 36 ላይ አንዱ አምላክ ብዙ ነቢያትን መላኩን ይናገራል ከነቢያቶች ነው መጀመሪያለሽ ወደሱ ስመጣ ምን አለ አላህ ወለቀድ بعثنا في كل امه رسولا በርግጥ በነቢያት በህዝቦች ላይ ሁሉ መልእክተኞችን ልኬ ነበር የተላኩበት ምክንያት ምንድነው አኒ ዕቡዱላህ አላህን በብቸኝነት ተገዙ ወጅተኒቡ ጣጉት ጣዖታትን ራቁ የሚል አንድ ትልቅ መልእክት ያዘለ መልእክት ነበር ይዘው የመጡት ማለት ነው በቃ አስኳሉ ይሄ ነበር ነቢያት የተላኩበት ሌላኛው ሁለተኛው መልእክት ምንድነው በሱረቱል በቀራ ምዕራፍ 2 ቁጥር 163 ላይ ወኢላሁኩም ኢላሁ ዋሂድ አምላካችሁ አንድ አምላክ ነው አለ አንድ አምላክ ይሄን አንድ አምላክ ነበር ሲሰብኩ የነበሩት ማለት ነው ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም አላህ እንዲህ ይላቸዋል በሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱል ካንተ በፊት ምንንም አይነት መልእክተኛ አላክንም የላኩ ከሆነ ግን ስልካቸው ግን የላኳቸው ከሆነ እንዲላቸዋለሁ ኢላ ኑሂ ኢለይህ ወረሱም የማወርድለት ቢሆን እንጂ ያን ነብይ ስልከው አነሁ ላ ኢላሃ ኢላላህ ላ ኢላሃ ኢላ አና
እነሆ ከአንድ አምላክ ውጪ ሌላ የሚመለክ አምላክ የለም ፈዕቡዱን እኔንም ብቻ ተገዙኝ የሚል መልእክት ነበረ ይዘው የመጡት ማለት ነው ሁሉ መልእክተኞች ስለዚህ ከመልእክተኞቹ አንዱ ደግሞ ዒሳ አለይሂ ሰላም ነው ዒሳ አለይሂ ሰላም ነው ስለዚህ ዒሳ አለይሂ ሰላም በሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ አላህ የሱን ጉዳይ አስመልክቶ በጣም በሚገርም ሁኔታ ይናገራል ምን አለ لقد كفر الذين قالوا إن الله هو المسيح ابن مريم እነዛ በርግጥ ያሉ ሰዎች ክደዋል አሉ ምን ያሉ ሰዎች ራሱ አላህ ዒሳ ራሱ አላህ ኢየሱስ ነው ያሉ ሰዎች በርግጥ ክደዋል የመርየም ልጅ ሆነው ማለት ነው وقال المسيح መሲሁም እንዲህ አለ ምን አለ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ያ በኒ እስራኤል اعبدوا الله ربي وربكم ጌታዬንና ጌታችሁን ተገዙ የኔን ጌታና የናንተን ጌታ ተገዙ አላቸው እንዲህ ብሎ ነበር የሰበከላቸው ኢነሁ ማን ይሽሪክ ቢላህ እነሆ በአላህ ላይ የሚያጋራ ካለ ሌላ አምላክን ከአላህ ጋር ባላንጣ አድርጎ የሚይዝ ካለ ምን አለ فقد حرم الله عليه الجنه በርግጥ በሱ ላይ አላህ ጀነትን እርም አድርጎበታል ጀነት አይገባም ይሰው ይያለ ومأواه النار መዘውተሪያውም ደግሞ ጀሃነም እሳት ውስጥ ይሆናል አለ وما للظالمين من انصار ለነዛ ለበዳዮች ደግሞ ምንም አይነት ረዳት የላቸውም ማለት ረዳት የሚባል የላቸው እነዚህ ሰዎች ማለት ነው ስለዚህ አላህ Subhanahu Wa Ta'ala እነዚህ ኢየሱስ ራሱ አምላክ ነው ያሉ ሰዎችን በርግጥ ክዳቸዋል ብሎ በማለት የመጀመሪያው ነገር ነገረ ማለት ነው አላህ እንደሆነ በቁርአን ላይ ስናየው ምን ብሎ ይናገራል መሰለሽ ኩሉ መን عليها ፋን አለ በመድር ላይ ያለ ነገር ሁሉ ጠፊ ነው አለ ويبقى وجه ربك ذو الجلال والإكرام የጌታ ፊት ወይ ደግሞ ጌታ ሲቀር ሁሉም ነገር ጠፊ ነው አለ ከዚህ አንደኛው ደግሞ ማን ነው ዒሳ አለይሂ ሰላም ራሱ ጠፊ ነው ማለት ነው የሚጠፋና የማይጠፋ አካል መቼም እኩል ሊሆን አይችልም ማለት ነው ዒሳ አለይሂ ሰላም በቁርአን ላይ ሲነገረን መልመሲህ ኢብኑ መርየም የመርየም ልጅ ዒሳ እኮ አይደለም ረሱሉን መልእክተኛ እንጂ ሌላ አይደለም ምንም ሌላ አዲስ ነገር አይደለም ማለት قد خلت من قبله الرسل ከሱ በፊት እንዳለፉት መልእክተኞች እንጂ ሌላ አይደለም وامه صديقه እናቱም ደግሞ በጣም እውነት ተናጋሪ ነበረች ንጹህ ሴት ነበረች እናትየው መርየም አለይሃ ሰላም ማለት وامه صديقه እናቱ በጣም እውነተኛ ነበረች ግን ሁለቱም ግን አለ ካና ያኩላኒ الطعام ምግብን እኮ ይመገቡ ነበር አታስተውሉ ምን እያለ ነው አላህ ምግብን የሚመገብ ካለ ምግብ ከተመገበ በኋላ የሚፈጠር በፕሮሰስ ውስጥ የሚመጣ ሽንት ቤት መሄድ የሚባል ነገር አለ ይሄን አታስተውሉ ምን እውነት አንዱ አምላክ ነው ሽንት ቤት ገብቶ እያለን ነው ለዛ ነው ቀጥሎ ምን አለ እንዙር አለ ተመልከት كيف نبين لهم الآيات እንዴት አንቀጾችን እንደማብራራላቸው ተመልከት ከዛ ثم انظر أن يؤفكون እንዴት ደግሞ ከአንቀጾችም እንደሚያፈገፍጉ በደንብ ተመልከት ይላል አላህስ ይመገባል እንዴ በጭራሽ አይመገብም አላህ በሱረቱል አንዓም ምዕራፍ 6 ቁጥር 14 ላይ ቁል በላቸው አንተ ሙሐመድ አንተ አማኝ እኔን የመሰለ ዛህራን የመሰለና ይስሐቅ ሁሉ አማኞችን ይላል አገይረ አላህ አተኺዙ ወልያ ለመሆኑ ከአላህ ውጪ ሌላን ረዳት አድርጌ ይዛለው እንዴ በላቸው ፋጢር السماوات والارض የሰማያትና የምድር ፈጣሪ ከሆነው ከአላህ ውጪ እንዴት አድርጌ ይዛለው በላቸው وهو يطعم ولا يطعم እሱ የሚመግብ እንጂ የማይመገብ የሆነ አንድ አምላክ ይያለ ማለት ስለዚህ አላህ ይመግባል አላህ ግን ለራሱ የማይመገብ ነው ኢየሱስም ማርያምም ግን ይመገቡ ነበር እንዴት አድርገው አንድ አምላክ ጋር ሊወዳደሩ ይችላል ማለት ነው ዒሳ አለይሂ ሰላም እንደሆነ ምን ብለዋል በቂያማ ማለት የቂያማ ጊዜ የመድረሱ አንደኛው ምልክትም እሱ መጥቶ ምድር ላይ ኖሮ ሞቶ መሄዱ ነው ምን አለ በሱረቱል መርየም ምዕራፍ 19 ቁጥር 33 ላይ ወሰላሙ ዐለይ በኔ ላይ ያላህ ሰላም ይሁን አለ መቼ የውመ ውሊቱ ያኔ በተወለድኩበት ዕለት ወየውመ አሙቱ ወደፊት መጥቼ በመሞትበት ዕለት ወየውመ ኡብዐሱ ሐያ ከዛም ደግሞ አላህ ከሙታን ቀስቅሶኝ ሕያው ሆኜ በመነሳበትም ቀን ያላህ ሰላም
በእኔ ላይ ይሁን በማለት ተናገረ። አላህስ ወተወከል ዐለል ሐይ الذي لا يموت በዛ በማይሞተው ዘላለማዊ ህያው በሆነው አላህ ተመካ እያለ ይነግረናል ማለት ነው። ወሰብህ ቢሐምዲሂ እሱንም ብቻ ከማመስገን ጋር አጥራው እያለ ይነግረናል ማለት ነው። ስለዚህ አላህ አይሞትም፣ ዒሳ ግን ይሞታል። የሚሞትና የማይሞት መቼም አንድ ሊሆኑ አይችሉም ማለት ነው። እንዳውም የሚጠይቅና የሚጠየቅም አካል አለ። አላህ የመጨረሻው ዕለት የቂያማ ዕለት ሁሉንም በሚጠይቅበት ሁኔታ ዒሳንም ይጠይቀዋል። ምን ይለዋል? በሱረቱል ማኢዳ ምዕራፍ 5 ቁጥር 112 ላይ እንዲህ ይላል። ይቅርታ ምን ይላል መሰለሽ? ቆይታል እሱን ለመጥቀስ አልነበረም ሐሳቤ። እሺ እዚህ ጋር ሌላ ልጥቀስልሽ። ዒሳ ራሱ በቁርአን ላይ የተነገረን አንድ ምንነት አለው። ቁርአን ላይ የተነገረን አንድ ምንነት አለው። እሱም እስልምናን የሚከተል ነብይ እንደሆነ ይነግረናል። ምን አለ መሰለሽ? إذ قال الحواريون ሐዋርያትም ባሉ ጊዜ የነበረውን አስታውስ። ምን አሉ? ያ ዒሳ ኢብኑ መርየም አንተ የመርየም ልጅ ኢየሱስ ዒሳ ሆይ አሉት። هل يستطيع ربك ጌታ ይችላል እንዴ አሉት። የማይሆን ጥያቄ ማለት ነው። أن ينزل علينا مائدة من السماء ከሰማይ ለኛ ማዕድን እንዲያወርድልን ይችላል እንዴ ብለው ጠየቁት። قال ብሎም አለ ኢተቁላህ ኢን ኩንቱም ሙእሚኒን አማኞች ከሆናችሁ ምን በሉ አላህን ፍሩ አለ። ምንድነው ብለው የጠየቁት? إذ قال الحواريون يا عيسى بن مريم هل تستطيع አላሉ። አንተ ትችላለህ እንዴ አላሉትም። ያሉት ምንድነው? هل يستطيع ربك ጌታ ይችላል እንዴ ነው ያሉት። ጌታ ስለዚህ ጌታ ይችላል እንዴ የተባለው ዒሳ አላህ ግን ጌትነቱ የሚማን ነው። አላህ ጌታ የሌለው አምላክና ጌታ ያለው ሰው እንዴት አድርገው እኩል ሊሆኑ ይችላሉ ማለት ነው? እኩል ሊሆኑ አይችሉም ማለት ነው። ተግባባን? ዒሳ አለይሂ ሰላም ነብይ ነበር። በእስልምና አስተምሮ ነብይ ነበር። ለምሳሌ ምን አለ በሱረቱል መርየም ምዕራፍ 19 ቁጥር 30 ላይ ፈአርሰል ማን ነው? እሺ ምንድነው የሚለው? እሺ ቃለ ከይፈ ኑከሊሙ መን ካነ ፊል መህዲ ሰብያ አሉ እነሱ ማለት ነው። ምን አሏት? እንዴት አድርገን በአንቀልባ ላይ ያለ ልጅን እንዴት እናናግርልሽ ወደ እነሱ ስትመጣ ማለት ነው። ፈአተት ቢሂ ቀውማሃ ነው የሚለው። እዚህ ጋር ሌላ ቃል ነው የገባው። ፒዲኤፍን ሳዘጋጅ አሳስቻለሁ። እንግዲህ የሚለው ቁርአኑ ምንድነው? ፈአተት ቢሂ ቀውማሃ ወደ ህዝቦቿም መጣች። ምን አሏት? ቃሉ እንዴት አድርገን አንቀልባ ላይ ያለ ልጅን እናናግርልሽ እንዴት ብለው ህዝቦቿ ግራ ተጋቡ ማለት ነው። ከዛ የዚህን ጊዜ ምን አለ ልጁ? ቃለ ኢኒ አብዱላህ እኔ የአላህ ባሪያ ነኝ አለ። የአላህ ባሪያ ነኝ። አታኒየል ኪታብ መጽሐፍንም ሰጥቶኛል። ወጀዐለኒ ነብይም አድርጎ ልኮኛል ይላል ማለት ነው። ስለዚህ ኢየሱስ የአላህ ባሪያ ነው። ኢየሱስ ነብይ ነው። ኢየሱስ መጽሐፍ ተሰጥቶታል። የተሰጠው መጽሐፍ ደግሞ ወአተይናሁል ኢንጂል የተባለ መጽሐፍንም ሰተነዋል በማለት ይናገራል። አላህ ደግሞ ባሪያ አይደለም። አላህ ባሪያም አይደለም፣ ነብይም አይደለም። ነብይ የተደረገም አይደለም፣ ባሪያም የተደረገ አይደለም፣ የሚደረግም አይደለም። አንዱ አምላክ ማለት ነው። ስለዚህ አላህ በሱረቱ መርየም ምዕራፍ 19 ቁጥር 93 ላይ ባሪያዎች ሁሉ ወደ አላህ እንደሚመለሱ ይናገራል። ምን አለ መሰለሽ? ኢን ኩሉ መን ፊስ ሰማዋቲ ወልአርድ በሰማያትና በምድር ያለው ሁሉ አለ አላህ ኢላ አቲ الرحمن عبدا ለአላህ ሁሉም ማለት ነው ተሰብስበው ባሪያዎች ሆነው የሚመጡ ቢሆኑ እንጂ ማንም የለም። ኢየሱስንም ጨምሪ ነብዩ መሐመድም ጨምሪ ሰለላሁ ዐለይሂ ወሰለም በሁሉም ላይ አላህ ሰላም ይሁን። በነ ኢብራሂም ዐለይሂ ሰላም ላይ ይሁን፣ በነ ሙሳ ዐለይሂ ሰላም ላይ ይሁን፣ በነ ዩኑስም ይሁን ዐለይሂ ሰላም በእነዚህ ሁሉ ነቢያት ላይ ሁሉ እነዚህ ሁሉ የአላህ ባሪያ ሆነው ወደፊት መተው መጠየቃቸው የማይቀር ነው ማለት ነው። ስለዚህ ኢየሱስ ምን ብሎ ነበር ታዲያ ያስተማረው ምድር ላይ ሆኖ ካለን ምን ብሎ አለ? በሱረቱል ኢምራን ምዕራፍ 3 ቁጥር 51 ላይ ኢነላህ ረቢ ጌታዬ አላህ ነው አለ። ወረብኩም የእናንተም ጌታ ነው አላቸው አላህ። ፈዕቡዱ እሱም ብቻ ተገዙት ከዛ ውጪ ሌላ አምላክ የለም ብሏቸው። هذا صراط مستقيم ይሄም ደግሞ ቀጥተኛው ጎዳና ነው በማለት ማን ተናገረ? ዒሳ አለይሂ ሰላም ተናገረ ማለት ነው። በዛው ሱራ ላይ
ቁጥር 49 ላይ እንዲህ ይላል ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆችን መልእክተኛ አድርጌ ልከዋለሁ አለ ወደ እስራኤል ልጆች ወደ ሌላ ቦታ አይደለም ወዴት ወደ እስራኤል ልጆችም ማለት ከዛ ምን አላቸው አኒ ቀድ ጂእቱኩም ቢአያቲን ሚን ረቢኩም እኔ ከጌታዬ ለእናንተ በተአምር መጣውላችሁ አላቸው አኒ አኽሉቁ ለኩም ሚን الطين እኔ ከወፍ ከማን ነው ከጭቃ እንደ ወፍ ቅርጽ ሰራለሁ አለ ያው አሁን ሰው ይሄን የመሰለ ቅርጽም ይሰራል ይሄን የመሰለ ቅርጽም ይሰራል ይሄን የመሳሰሉ ቅርጾችም ይሰራል እኔም ማያቀተኝም ማንንም ማያቀተውም ይሄን መስራት ሐውልት መስራት ማለት ነው ከዛ ምን አለ فانفخ فيه በላዩ ላይ መነፋበታለሁ አለ ይሄው እኔም እነፋበታለሁ ግን ችግሩ ከዚህ በኋላ ያለው ነገር ነው ማለት ነው ምን አለ فيكون طيرا باذن الله በአላህ ፍቃድ ወፍ ሆኖ ይበራል አለ በማን ፍቃድ በአላህ ፍቃድ ከዛ ምን አለ ወኡብሪኡ الأكمه والأبرص وأحيي الموتى بإذن الله እንዲሁም ደግሞ አይነ ስውራቸውን አይናቸውን ሲያሻቸው አይናቸው ይበራል ለምጻሞችንም ፊታቸውን ሲያብሳቸው ለምጻቸው ይሻላቸዋል ሙታንን ያስነሳ ነበር ይሄ ሁሉ በማን بإذن الله በአላህ ፍቃድ ብቻና ብቻ በራሱ የሚያደርገው ነገር የለም ከዛም በኋላ ይላል ምን ይላል ወኡነቢኡኩም ቢማ ተአኩሉን የምትበሉትንም ነገር እነግራችኋለሁ አለ በማን ፍቃድ በአላህ ፍቃድ አሁንም ወማ ተደኺሩነ ፊ ቡዩቲኩም አቤታችሁ የምትደብቁትንም ነገር እነግራችኋለሁ በማን ፍቃድ በአላህ ፍቃድ እነዚህ ያረጉትን ነገር ሁሉ ነቢያቶች ሁሉ ያደረጉት ነገር ነው ለሱ የተለየ ነገር አይደለም ከዛ ኢነ ፊ ذلك አለ ይሄ ጉዳይ አለ ራሱ ዒሳ ሲናገር ይሄ ጉዳይ እኮ ምን አለ ለአየተን ለኩም ለናንተ ተአምር ነው እንጂ የራሴ ጉዳይ አይደለም አለ ተአምር ነው ለማ ኢን ኩንቱም ሙእሚኒን የምታምኑ ብትሆኑ ኖሮ እኔ ነብይ መሆኔን የምታምኑ ብትሆኑ ኖሮ ይሄ ከጌታዬ የሆነ ተአምር ነው ብሎ ተናገረ ማለት ነው ስለዚህ ዒሳ አለይሂ ሰላም ተአምራትን ይሰራ ነበር ነብይ ነበር መልእክተኛ ነበር ለእስራኤል ልጆች ተልኳል ባሪያ ነበር መጽሐፍ ተሰጥቶታል ወንጌል የሚባል ወይ ኢንጂል የሚባል መጽሐፍ ተሰጥቶታል ተግባባ እነዚህ ሁሉ ነገሮች የዒሳ ባህሪያቶች ናቸው ከዛ ደግሞ ስንመጣ በምዕራፍ 4 ሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ወይ ወደ ሌላ ከመሄድ በፊት ላውራ ብዬ ነው ሰላት መስጂድ ለገባ ስለሆነ እንዳይዘጋባችሁ እሺ ቀጥላ እሺ ምን አለ ሲናገር እንዲህ አለ ወቀውልህም ኢና ቀተልና المسيح عيسى بن مريم ይሄን ከማለቴ በፊት አንድ አያ ሁለት አያ ወደ ኋላ ልመለስና የሆነ ነገር ልንገርሽ ምን አለ ቁርአኑ ሲነግረን وقولهم على مريم بهتانا عظيما በማለታቸውም እነዛ አይሁዳውያንን ረገምናቸው አለ ምን በማለታቸው ማርያም ከድንግልና ወለደች የተባለችውን ከድንግልና የወለደችው ማርያም ከሰው ጋር ብልግና ሰርታ ወለደችው ማለታቸው አስረግሟቸዋል አይሁዳውያንን እኛ ሙስሊሞች ማርያም ኢየሱስን ከድንግልና መውለዷን እናምናለን በኋላ መጣበታለሁ ከዛ ቀጠለና ሁለተኛ ደግሞ እነሱን ያስረገማቸው ወቀውልህም በማለታቸው ነው ኢና ቀተልና المسيح عيسى بن مريم የመርየም ልጅ ኢየሱስን ገደልን በማለታቸው ምን ተረገሙ ማለት ነው ከዛ ምን አለ የመርየም ልጅ ሆነው ረሱላህ ያላህ መልእክተኛ የሆነው ማለቱ በራሱ ያስረግማል ማለታቸው በራሱ ወማ ቀተሉሁ አልገደሉትም ወማ ሰለቡሁ አልሰቀሉትም ወላኪን شبه لهم ግን የሰቀሉ የገደሉ መስሏቸዋል እነሱ እሺ ታዲያ ካልሰቀሉት ምን አለ ከዛ በኋላ ምን አለ ولكن شبه لهم يتله እሺ شبه لهم وان الذين اختلفوا فيه በሱ ጉዳይ ላይ ሰቀልን ገደልን በማለታቸው ጉዳይ ላይ ያሉ ሰዎች አለ የተለያዩ ሰዎች ለፊ ሸክ ምን በሱ ጉዳይ ላይ በመስቀላቸው በመግደላቸው ጉዳይ ላይ በጥርጣሬ ውስጥ ናቸው አላህ ጥርጣሬ ላይ ናቸው ስንሳት ይገደል ያቁ ማን እንደ ምስክር የለ ምናም በኋላ እንመጣበታለን እሱ ማለሁም به من علم እውቀትም የላቸውም ማለት በዚህ ጉዳይ ላይ ከምን ውጪ ኢላ ኢትባዕ الظن ጥርጣሬን ከመከተል ውጪ ምንም አይነት እውቀት የላቸውም ማለት ታዲያ ምን አለ አላህ እርግጡን ሲነግረን ወማ ቀተሉሁ يقينا በእርግጥም አልገደሉትም ማለት አልገደሉትም ተግባባን አልገደሉትም ታዲያ ካልገደሉት የት ሄደ ከተባለ መጀመሪያ አላህ ቃል ገብቶለት ነበር በዛው በሱረቱል ኢምራን ምዕራፍ 3 ቁጥር 54 እና 59 አካባቢ ድረስ እንዲላል ወመከሩ ወመከረ አላህ ሴራና ሴሩ አላህ ሴራቸውን አከሸፈባቸው والله خير الماكرين
አላህ የሴረኞችን ሴራ አክሻፊ የተሻለ አክሻፊ ነው አለ። ከዛ እንዲህ አለው إذ قال الله يا عيسى ابن مريم أنت يا مريم لج مانو يا عيسى أنت عيسى هو يالو إني متوفيك أني أستنيه نيالو ورافعوك ودراسي مانشه نين كاستنيه بوالا إلي ودني على ومطهرك من الذين كفروا كنزاك كادوا تسوتشم أترها اللو وجاعل الذين اتبعوك نزا أنتني تكتلوا سوتشن ما رجعتشوا اللو فوق الذين كفروا كنزاك كادوا تبلا رجعتشوا اللو إلى يوم القيامة اسكمج الرشاوم كندرس ثم إلي مرجعكم كزام من ملشاتشوا ودنينو على الله فأحكم بينكم كزام مني بنانت لا يفردلوا على الله فيما كنتم فيه تختلفون أن أنت يتلأياتشوبت النجر هلو يزان كان أني سفر دي متايهون الله لا مالتنا تقبابا وأما الذين آمنوا نزي آمنوا ثم وعملوا الصالحات ملكام يسروا كالو السنة ما عمنوا مالتنا فيوفيهم أجورهم الله من داتشون يمن الداتشوال بمن بجنة مالتنا بس وديتها يمن الداتشوال والله لا يحب الظالمين الله بدأ يهزبوتشن አይ ወዳቸውም ማለት ነው ተግባባ ይሄ ጉዳይ ከሆነ ذلك نتلوه عليك من الآيات والذكر الحكيم አለ ይሄ ከተአምርና ከጥበብ አላህ ተግሳጽ ይሆን ዘንድ ለሰዎች የነገረው ንግርት ነው ማለት ነው ዜና ነው ስለዚህ አሁን ምን አለ አላህ ኢሳ አለይሂ ሰላምን የፈጠረው እንደነገርኩሽ ከድንግልና ነው ከድንግልና ያለ ወንድ ከሴት ብቻ አስገኝቶታል ማለት ነው አላህ Subhanahu Wa Ta'ala የሰውን ልጅ ከአራት አይነት መንገድ አስገኝቶታል አንደኛ ያለ ሴት ያለ ወንድ ያለ ምንም ማለት ከባዶ ያለ ሴት ያለ ወንድ አደም አለይሂ ሰላምን ፈጥሮታል ማለት ነው ሁለተኛ የሱ ተቃራኒ ከሴትና ከወንድ ደግሞ እኛን አስገኘን የሱ ተቃራኒ ሶስተኛ አፈጣጠር ያለ ሴት ከወንድ ብቻ ሔዋን ተፈጠረች ሐዋ عليه الصلاة والسلام ሐዋ ተፈጠረች የሐዋ ተቃራኒ ደግሞ ኢየሱስን አላህ ያለ ወንድ ከሴት ብቻ አስገኘው በአራቱም አይነት መንገድ አላህ መፍጠር እንደሚችል የማሳያ ትልቁ ተአምር ነው ለዛ ነው ምን አለ አላህ በሱረቱል ኢምራን ሲነግረን እንዲህ አለ ኢነ መተለ ዒሳ عند الله የዒሳ ጉዳይ እኮ አላህ ዘንድ አለ ከመተሊ አደም ልክ እንደ አደም ቢጤ ነው ምን ይገርማቸዋል خلقه من تراب آدمن كافر فترونا ثم قال له بلوم مالو كن هنا لو فيكون كزام هنا سو هنا بك عيسى عليه السلام كسيت انقلال بچا هون ሲለው ማስኮን ይችላል ነው ያለን ያለው አላህ በቁርአን ላይ በቃ ከዚህ በተረፈ ሌላ አዲስ ነገር የለውም ማለት ነው አላህ ይሄን ጉዳይ አስመልክቶ በምዕራፍ 10 ቁጥር 32 በሱረቱ ዩኑስ ምዕራፍ 10 ቁጥር 32 ላይ فذلكم الله ربكم الحق قال ያችሁ ነው እንግዲህ እውነተኛው አምላክ አለ فماذا بعد الحق الا الضلال ከዚህ በኋላ ከእውነት በኋላ ጥመት እንጂ ሌላ ምን አለ ብሎ አላህ ተናገረ فأنا يصرفون ታዲያ ወዴት ነው የሚሄዱት እያለ አላህ ይጠይቃል ይነግረናል ማለት ነው ተግባባን ስለዚህ አላህ የኢሳን ታሪክ የመርየምን ታሪክ ነገረንና መጨረሻ ላይ ምን አለ ذلك عيسى ابن مريم ይሄ ነው የመርየም ልጅ ኢሳ ጉዳይ ይሄ ነው አለ ይሄ ነው በቃ ጉዳዩ እኔ ነገርኳችሁ ታሪክ ነው አለ قول الحق እውነተኛው ንግግር እውነተኛው ታሪክ ይሄ ነው الذي فيه يمترون እነሱ የሚለያዩበት የሚጠራጠሩበት ግራ የገባቸው ነገር የኢሳ ጉዳይ ከዚህ ውጪ ሌላ የለም አላህ ግን አለ ما كان لله ان يتخذ من ولد አላህ ልጅ መያዝ ለሱ የተገባው አይደለም እናንተ እንደምትሉት አይደለም አላህ ከዚህ ሁሉ የጠራ ነው ሱብሃነሁ ለሱ ጥራት ይገባው ይሄ ባህሪው አይደለም ጥራት የተገባው ነው እሱ አላህ የታለ ሱብሃነሁ اذا قضى امرا አንድን ጉዳይ በፈለገ ጊዜ ለሱ فانما يقول له كن ለሱ ምንድነው በቃ ሁን ይለዋል ወዲያውኑ فيكون ይሆናል ማለትን እንጂ ከዚህ ውጪ በምንም አይነት ሁኔታ ኢሳ አለይሂ ሰላም አላህ ነው ወይ ደግሞ የአላህ ልጅ ነው የሚል ነገር በቁርአን ላይ አስተምህሮቱ ይቅርና በባይብል ላይ እንኳን አንዱ አምላክ ተብሎ የተገለጸበት ሁኔታ የለም እኔን አምልኩኝ ብሎም አያቅም ማለት ነው
ለዛ ነው አንድ ልጨምርልሽና ምናልባት የተናገርኩት አልመሰለኝም አንድ ጊዜ አንዴ እሱን መናገር አለብኝ እዚህ ላይ አላካተትኩትም ከይቅርታ ጋር እንዴት ታገሽኛለሽ አንድ ጊዜ አንድ ሶስት ጥቅሶች አሉ መናገር ያለብኝ ጥቅሶች ሱብሃንአላህ ቁርአን እኮ በጣም ነው እኮ የሚጣፍጠው ወላሂ العظيم ሱብሃንአላህ 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 እሺ የመጀመሪያው አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ይላል ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ አለ ክርስቲያንና አይሁዳውያን ላ ተግሉ ፊ ዲኒኩም ስፔሻሊ ደግሞ ክርስቲያኖችን ነው የሚለው ላ ተግሉ ፊ ዲኒኩም በሃይማኖታችሁ ላይ ድንበርን ወሰንን አትለፉ ተግባባ ወሰንን አትለፉ አለ አላህ ታዲያ ወላ ተቁሉ ዐለ አላህ ኢላ الحق በአላህ ላይ እውነትን እንጂ አትናገሩ አለ እውነትን እንጂ አትናገሩ ኢነማ المسيح عيسى ابن مريم የመርየም ልጅ መሲሑ ዒሳ እኮ ሌላ እኮ አይደለም ረሱሉን ያላህ መልእክተኛ እንጂ ሌላ አይደለም ረሱላህ ይቅርታ ረሱሉላህ ያላህ መልእክተኛ እንጂ ሌላ አይደለም ማለት ወከሊመቱሁ አልቃሃ ኢላ መርየም ወደ መርየምም ሁን ብሎ ያስኮነው የጣላት በይሁን ቃሉ ያስገኘው ሰው ነብይ እንጂ ሌላ አይደለም ወሩህ ሚንሁ ከፈጠራቸው ሩሆችም መካከል አንደኛው ነው ሌላ አይደለም ፈአሚኑ ቢላሂ በአላህ እመኑ ወሩሱሊሂ በመልእክተኞቹም እመኑ አለ ቀደም ኢየሱስ የአላህ መልእክተኛ ነው ብሎ ነግሮን ነበር ወሩሱሊሂ በሱ ብቻ ሳይሆን በሁሉም የአላህ መልእክተኞች እመኑ አለ ወላ ተቁሉ ثلاث ሶስት ነው አትበሉ አምላክ እንተሁ ተከልከሉ ኸይራን ለኩም ለናንተ መከልከላችሁ የተሻለ ይሆንላችኋል አለ ኢነማ አላሁ ኢላሁ ዋሂድ አምላካችሁ አንድ አምላክ ብቻ ነው ሱብሃነሁ ለሱ ጥራት ይገባው አን የኩነ ለሁ ወለድ ልጅ ሊኖረው የተገባው አይደለም ጥራት ይገባው ለሱ ከዚህ የጠራ ነው ለሁ እንዳውም ለሱኮ ማ ፊ ሰማዋቲ ወማ ፊ الارض በሰማያትና በምድር ያለው ሁሉ የእርሱን እንኳን ልጅ ሊኖረው ይቅርና ወከፋ ቢላሂ ወኪላ መመኪያም ምንኛ በሱ በቃ ይላል አላህ Subhanahu Wa Ta'ala ከዛም አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 73 ጀምሮ እንዲላል لقد كفر الذين قالوا በርግጥ እነዛ ያሉ ሰዎች ካዱ ምን ያሉ ኢነላህ ثالث ثلاثه አላህ ከሶስቱ አንዱ ነው ያሉ ወይ ደግሞ ሶስተኛ ነው ያሉ በርግጥ ክደዋል አለ አላህ ወማ ሚን ኢላሂን ኢላ ኢላሁ ዋሂድ ከአላህም ከአምላክም አንድ አምላክ እንጂ ሌላ የለም ወኢን ለም ينتهු ከዚህ ጉዳያቸው ከሚሉት ነገር የማይከለከሉ ከሆነ አማ يقولون ከሚሉት ነገር ማለት ነው لا يمسن الذين كفروا በርግጥም ያገኛቸዋል ይላል ወይኔ ምንድነው ጨለመብኝሳ ጨለመ እስቲ ባንዴ ኦኬ አፎነሽ لا يمسن الذين كفروا ለነዛን ያገኛቸዋል ምን ያገኛቸዋል منهم عذاب أليم ከባድ የሆነ ቅጣትን ሳያገኛቸው አይቀርም ያገኛቸዋል አላህ ቀጠለ አፈላ يتوبون الى الله ታዲያ ይህን ካወቁ ወደ አላህ አይመለሱም ምን አለ ወደ አላህ አይመለሱም ምን ወይስተግፊሩነሁ ይቅርታንስ አይጠይቁትም ምን አምላክ ልጅ ይዟል በማለታቸው የአላህን ነብይ በማምለካቸው አምልኩኝ ያላለውን አንድም ቀን እንደዛ ብሎ የማያውቀውን ነብይ በማምለካቸው ምክንያት ወደኔ አይመለሱም ይቅርታንስ አይጠይቁም ምን እኔ እኮ አለ ወላሁ ገፉሩር ረሂም አላህ እኮ በጣም ሩህሩህና በጣም አዛኝ ነው በማለት ይናገራል አንድ ጊዜ ላብራ መብራት ከይቅርታ ጋር እንዳይደብራችሁ ማለት ነው አንዳንድ ሰዎች ይብሩ አለሽ ወይ በለና ጠይቃት እስኪ እውነትን አለሽ ወይ በላት አለች አለሁ አንዴ አልጨረስኩም እሺ አልጨረስኩም አንዴ የማየት አባዜ ያለባቸው ልጆች አሉ ነው እሺ አውቄ ነው ደግሞ ለጨዋታ ነው እሺ ከዛ ምን አለ አፈላ يتوبون الى الله ወደ አላህስ ይቅርታን አይጠይቁም ምን ወይስተግፊሩነሁ እሱንስ ማርታን አይጠይቁትም ምን والله አላህ እኮ ገፉር መሐሪ ነው እኮ ወንጀልን ሁሉ መሐሪ ነው ለተመለሰ ረሂሙን ሱብሃንአላህ እጅግ በጣም አዛኝ የሆነ ጌታ ነው ተመለሱ እያለ
አላህ ይጠይቃል ማለት ነው። ከዛ ምን አለ መልመሲሁ ብን መርየም የመርየም ልጅ ዒሳ እኮ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ከሱ በፊት እንዳለፉ ነቢያት መልእክተኞች እንጂ ሌላ አይደለም ማለት ሌላ አይደለም። ወኡሙሁ ሲዲቃ እናቱም እውነተኛ ነበረች እያለ የቀድሙን አያ አልደግመውም ይሄን ተናገረ ማለት ነው። ሌላኛው ደግሞ በጣም የሚገርመኝና እውነት ክርስቲያን ለሆናችሁ ይሄ ለእናንተ ትልቅ ትምህርት ነው፣ በደንብ አዳምጡ። ሱረቱል ማኢዳ ምዕራፍ 5 ቁጥር 116 እንጀምራለን። ወኢዝ ቃለ አላሁ ያ ዒሳ ብን መርየም ኢየሱስም የማርያም ልጅ ባለ ጊዜ አስታውስ ምን አለ አአንተ ቁልተ ሊናስ ይለዋል አላህ የቂያማ ማለት መጨረሻ ዕለት ለመሆኑ አንተ ብለሃል እንዴ እንደዚህ ይለዋል ሊናስ ለሰዎች ኢተኺዙኒ እኔን ራሱን ማለት ነው ራሱን ኢየሱስን አንተን ራስህን ወኡሚየ እናቴም እናትህን ማለት ነው እናትህንና አንተን ራስህን ኢላሃይኒ ሁለት አማልክቶች አድርጋችሁ ሚን ዱኒላህ ከአላህ ውጪ ሁለት ሌሎች አማልክቶችን አድርጉ ያዙ ብላቸው ነበር እንዴ ብሎ ይጠይቀዋል። ከዛ እሱ ምን ይላል ቃለ ሱብሃነክ ጌታዬ ጥራት ይገባህ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ እኔ ማለት ያልተገባኝን ነገር ልል የተገባኝ አይደለሁም ማለት ኢን ኩንቱ ቁልቱሁ አለ በርግጥ ብየው ቢሆን ኖሮ ፈቀድ ዓሊምተ አንተ ታውቀዋለህ አለ። ለምን ከተባለ ተዕለሙ ማ ፊ ነፍሲ በእኔ ውስጥ ያለውን ነገር አንተ ታውቃለህ ወላ አዕለሙ ማ ፊ ነፍሲክ በአንተ ነፍስ ውስጥ ያለውን ግን እኔ አላውቅም። ተግባባን? ለምን ሲባል ኢነከ አንተ ዓላሙል ጉዩብ አንተ የሩቅ ሚስጥራትን ሁሉ አዋቂ ነህ አለው። ከዛ በኋላ እንዲህ አለ ዒሳ ተናገረ ድጋሚ ማ ቁልቱ ለሁም ጌታዬ ሆይ አላልኳቸውም አይን እንጂ ኢላ ማ አመርተኒ ቢሂ እኔ አንተ ያዘዝከኝን ትእዛዝ እንጂ ሌላ አልተናገርኩም ማለት አን ይዕቡዱላህ አምልኩ ያልኳቸው አንዱን አላህን ነው ረቢ ጌታዬንና ወረበኩም ጌታችሁን ከዚህ ውጪ ምንም ያልኳቸው ነገር የለም። ወኩንቱ ዐለይሂም ሸሂዳ እኔ በእነሱ ዘንድ መነበርኩበት ጊዜ ምስክር ነበርኳል። ማዱምቱ ፊሂም ፈለማ ተወፈይተኒ አንተ ግን በወሰድከኝ ጊዜ አለው ኩንተ አንተ ረቂብ ዐለይሂም አንተ ነበርክ የቅርብ ተቆጣጣሪ አንተ ነበርክ የቅርብ ተቆጣጣሪ አለ። ተግባባ? ወአንተ ዐላ ኩሊ ሸይኢን ሸሂድ አንተ ደግሞ በነገራቶች ሁሉ ላይ የቅርብ ተቆጣጣሪ አዋቂ መስካሪ ነህ በማለት አላህ Subhanahu Wa Ta'ala እንዲህ ብሎ ዒሳ ወደፊት የሚለውን ነገር ራሱ ይነግረናል ማለት ነው። ስለዚህ በአጭሩ በጣም ብዙ ነገሮች ልነግርሽ እችላለሁ ሳላበዛብሽ የዒሳ ጉዳይ በቁርአን ላይ ይሄንን ይመስላል እልሻለሁ። እውነት ምን ትያለሽ? በጣም ደስ ይላል። ሰላም አለይኩም ቀጥል ድምጽ ላሰማ ቀጥል። እሺ ያ ደስ ይላል አይደል? እውነት ያ እውነት ደስ ይላል። ማሻአላህ። ከዛ አላህ ምን ብሎ ይጠራል መሰለሽ? አንድ የቁርአን አያ አለና ሱብሃንአላህ በጣም የሚገርመኝ ደግሞ ይሄኛው ነውና ሁሉ ጊዜም አላህ አንድ ነገር ከተናገረ በኋላ እኛን አንድ ያዘዘን ነገር አለና ይሄን ነገር ከመናገር ወደ ኋላ አንልምና ምን ይላል መሰለሽ? በሱረቱል ኢምራን ምዕራፍ 3 ቁጥር 64 ላይ እንዲህ ይላል ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ ልክ እንደ አንቺ እንደ እውነት ማለት ነው ሌሎችም የመጻፍቱ ሰዎችንም ጨምሮ ተዓለው ኑ ይላል ተዓለው ኑ ኢላ ከሊመቲን ወደዛችኛዋ ቃል ኑ ሰዋኢን በይነና ወበይነኩም በእናንተና በእኛ መሃል አንድ ወደ ሆነችዋ ቃል ኑ እሷ ምንድነች? አላ ነዕቡደ ኢላላህ ከአላህ ውጪ ሌላን አምላክ ላናመልክ ሌላን አምላክ ላናመልክ ወላ ኑሽሪከ ቢሂ ሸይአ በሱም ላይ አንድንም አጋሪ ተጋሪ ሳናረግለት እሱም ብቻውን ለማምለክ ማለት ነው። ምን አለ ከዛ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ ባዕዱና ባዕደን አርባበን ሚን ዱኒላህ ከፊላችንን ጌቶች አድርገን ላንይዝ በላቸው ጥራቸው ይላል አላህ ከአላህ ውጪ ማለት ነው። ፈኢን ተወለው እምቢ ካሉ አለ ፈቁሉ ሽሀዱ ቢአና ሙስሊሙን እኛ ሙስሊሞች መሆናችንን መስክሩ ይላል አላህ። ስለዚህ እውነት ወደ እውነት እጠራሻለሁ በእኛና በእናንተ መካከል እውነት ወደ ሆነው አንድ አምላክን የማምለክ ትክክለኛ ጎዳና ወደ ሆነው መንገድ እጠራሻለሁ። እውነት ምን ትያለሽ?
አመሰግናለሁ። እሺ መሐመድ የሙስሊሞች መጀመሪያ ነው ይላሉ። እኔ እንኳን አላነበብኩትም ግን ሲባል እሰማለሁና እዚህ ላይ ብትነግረኝ ተወሰነ። ይሄንንም ልንገርሽ። እሺ ኦኬ ማሻአላህ ጥሬን ተቀብላለች ግን ጥያቄዎች አላት ኢንሻአላህ። ምን አለ አላህ በሱረቱል ኢምራን ማን አንዓም ምዕራፍ 6 ቁጥር ከ162 63ኛው ነው የነሱ ጥያቄ ምን ይላል? እሱም ተጋሪ የለውም በዚህም ጥራት ማን ነው በማጥራት ታዘዝኩኝ አለ እኔም የሙስሊሞች መጀመሪያ ነኝ አለ በል ተባሉ። ችግሩ ከላይ ከፍ ብለው ሁለቱን አንቀጾች አያነቧቸውም ክርስቲያኖች ሆን ብለው ማለት ለምንድነው? ምን ይላል መሰላችሁ? በቁጥር 161 ላይ እንዲህ አለ ቁል በላቸው አንተ ሙሐመድ በል እንዲህ በልና ንገራቸው ለህዝቦች ኢነኒ ሀዳኒ ረቢ ጌታዬ መራኝ በል ኢላ ሲራጥ ሙስተቂም ወደ ቀጥተኛው መንገድ መራኝ በልና ንገራቸው ዲነን ቂየመን ቀጥተኛው ጎዳና የሆነውን ሚለተ ኢብራሂም ሐኒፋ የኢብራሂምን መንገድ ያ ቀጥ ያለውን መንገድ የኢብራሂምን መንገድ መራኝ በልና ንገረኝ ማን ነው ንገራቸው ለህዝቦች አለ የማን መንገድ እውነት የማንን መንገድ አለ የኢብራሂም መንገድ አንዴ መልሽልኝ የማን መንገድ አለ የኢብራሂም መንገድ ኢብራሂምን ደግሞ አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 100 ማን ቁጥር 67 ላይ ማካነ ኢብራሂሙ ይሁዲያን ኢብራሂም እኮ አይሁዳዊ አልነበረም ምክንያቱም አይሁድ የሚባለው እምነት የመጣው ከአይሁድ ነገድ ነው ራሱ ምክንያቱም አብርሃም አይሁድ የሚባል ሰው አያውቅም የሱ የልጅ ልጅ ነው የልጅ ልጅ ተግባባን አብርሃም ይስሐቅን ወለደ ይስሐቅ ያዕቆብን ወለደ ያዕቆብ 12 ነገዶችን ወለደ ከ12ቱ ነገድ አንደኛው ይሁዲ የሚባለው ነው ይሁዲ ማለት ይሁዳ የሚለው በዘይት መጣ ስለዚህ እንደ ሃይማኖት አድርገው ወሰዱት ማለት ነው ተግባባን ስለዚህ ማካነ ኢብራሂሙ ይሁዲያን ኢብራሂም አይሁዳዊ አልነበረም ምክንያቱም አይሁድ የሚባል ሰው ራሱ የለም በዛ ጊዜ ወላ ነስራንየን ክርስቲያንም አልነበረም ክርስትና የሚባለው ሃይማኖት ኢየሱስ በነበረበት ዘመንም አልነበረም የሆነው መቼ ነው ሰዎች ኢየሱስ ከሄደ በኋላ በአንጾኪያ ላይ ከመቶ ምናምን ዓመት በኋላ መናፍቃን ያወጡላቸው ስም ነው ክርስቲያኖች ብለው ማለት ነው ያውም ደግሞ የማላገጫ ስም ማለት ነው ስለዚህ ኢየሱስም ክርስቲያን ሁኑ ብሎ አልተናገረም ማለት ነው ስለዚህ ማካነ ኢብራሂሙ ይሁዲያን ኢብራሂም አይሁዳዊ አልነበረም ወላ ነስራንየን ክርስቲያንም አልነበረም ወላኪን ግን ካነ ሐኒፈን ሙስሊማ በቀጥተኛው ጎዳና የተዘነበለ ሙስሊም ነበር አለ ሙስሊም ነበረ ሙስሊም ሆኖ ደግሞ ወማ ካነ ሚነል ሙሽሪኪን ከአጋሪያንም አልነበረም አለ ስለዚህ ሙስሊም ከነበረ ነብዩ መሐመድ የማንን መንገድ ነው መራኝ በልና ተናገር ያላቸው አለ እውነት የማን መንገድ ነበር ኢብራሂም የኢብራሂም አየሽ ስለዚህ ኢብራሂም ሙስሊም ነበር ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሙስሊሞች መጀመሪያ ነኝ ያሉበት ምክንያት ከህዝቦቻቸው አንፃር እንጂ ኢብራሂም ሙስሊም ነበር ኢሳ ሙስሊም ነበር ኑህ ሙስሊም ነበር አደም ሙስሊም ነበር እነዚህ ሁሉ ሙስሊሞች ነበሩ ይሄንን ቁርአን ላይ ብዙ ላሳይ ይችላል ግን ሁሉም እንደየህዝቦቻቸው በየህዝቦቻቸው ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ቁርአንን ስለተሰጡ የመጀመሪያው አማኝ ናቸው በቁርአን ማለት ነው ተግባባን የመጀመሪያው ሙስሊም ይሆናሉ በቁርአን ከቁርአን አንፃር ማለት ነው ሌሎች ነቢያቶችም እኔ ለምሳሌ የሙሴም እንደዚሁ አለ ለምሳሌ ሙሴ ምን አለ መሰለሽ በሱረቱል አዕራፍ ምዕራፍ 7 ቁጥር 147 ላይ ወአነ አወሉል ሙእሚኒን እኔ ከአማኞች የመጀመሪያ ነኝ አለ የመጀመሪያ ነኝ ስለዚህ አንጻራዊ ሆኖ የሚመጣ ነገር ነው ማለት ነው ግልጽ ነው እውነት ጥያቄ ሌላለሽ እሺ ከቁርአን በፊት ከነብዩ መሐመድ በፊት የመጡት ቁርአኖች አሉ አሁን ላይ የሉም ተበርዘዋል አላህ በቁርአን ላይ ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ እናንተ የመጻፉ ሰዎች ሊመተልቢሱን الحق بالباطل እውነትን በውሸት ለምን ነው የምትቀላቀሉት ወተክቱሙን الحق እውነትንስ ለምን ነው የምትደብቁት ወአንቱም ተዕለሙን ያወቃችሁ ለምንስ ትደብቃላችሁ በማለት ተናግሯል ስለዚህ ቁርአኑ
ለገዛ ጥቅሞቻቸው ሲሉ በርዘውታል። ኢቨን ጸሐፊዎቹ ራሱ አሁን በዚህ ሰዓት ያሉት መጽሐፎች አይታወቁም። ለምን ታዲያ እኛ መጽሐፍ ላይ ያለውን ታነጻጽራላችሁ? ያው ስንጠየቅ እንግዲህ ለማነጻጸር ያክል ደግሞ አንድ ቀንም ኢየሱስ አምላክ ነኝ ብሎ እንደማያውቅና አምላክ ተብሎ እንዳልተሰበከ እንነግራቸዋለን። እሺ ኢየሱስ ኢሳ ይመጣል፣ ሁሉም ይመጣል፣ ክርስቲያንም ይመጣል ብሎ ነው የሚያስበውና ኢሳም ይመጣል። ለምንድን ነው የሚመጣው? ኢሳ የሚመጣው ደጃልን ሊገል ነው። ደጃል የሚባል አንድ መሲሑ ደጃል የሚባል አለ። ውሸታሙ መሲህ ማለት ነው። ያ ውሸታሙ መሲህ ማለት እንደ በቃ ዲያብሎስ እንደምትሉት ማለት ነው። እሱ ይመጣል። ሰዎችን ሁሉ ምድር ላይ አይቶ የማይታወቅ ፈተና ይመጣል ምድር ላይ። የዛን ጊዜ እሱን ለመግደል የሚመጣ ምክንያቱ የዛን ነው የሚመጣበት ምክንያት። ከዛ እሱን ይገላል። እንደማንኛውም ሰው መጥቶ በቁርአን ይተዳደራል፣ ይኖራል፣ ከዛ በኋላ ይሞታል ማለት ነው። ያን ያለው ነገር። እሺ አመሰግናለሁ። ሌላ ጥያቄ አለሽ? ትንሽ ቆይቼ እመለሳለሁ። ቆይ አንዴ እኔም ሰላሳ ሰግጄ ልመለስ። እንዳትወጪ አደራ። እሺ አለ እውነት እየተወራረደ ነው። በደንብ